በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ ከሻቢያ ጋር እየተደረገ ያለን ግንኙነት መሰረት አድርገን ነው የምንወያየው። ግን አንተ ፕሮግራም ላይ አንድ ጥያቄ ስትጠይቅ ሰምቻለሁኝና ለሱ መልስ ማግኘትህን ላረጋግጥ እስቲ። መጀመሪያ ላይ የህወሓትን ህጋዊነት መሰረዝን አስመልክቶ ራሱ ከትግራይ ተቋሞች ኢቨን ከፓርቲዎች ጭምር ምንም ነገር አልተባለም ብለህ አንዳንድ የራስህ የሆኑ ግምቶችን ተናግረህ ነበር እና ከዛ በኋላ መልስ አገኘው ወይ? ለምንድን ነው ፓርቲዎች ምንም ያላሉት? ለምሳሌ እንደውም እንደ ውብናት የሚባለው ወይም የትግራይ ነጻነት ፓርቲ የሚባለው ጭራሽ እስከ ህዝባዊ እምቢተኛነት በህወሓት ላይ አመጽ እስከ ማድረግ ድረስ ሁሉ እንሄዳለን ነው ጭራሽ እያለ ያለው። ህወሓት ከፖለቲካ ፓርቲነት ከተሰረዘ ሁላ በኋላ ተገቢ አይደለም ብሎ ከህወሓት ጎን ቆሞ የፌዴራል መንግስትን ወይንም ደግሞ ምርጫ ቦርድን የወነጀለ። ይሄን በማድረጋችሁ ይሄ ይመጣል ብሎ ያሳሰበ አካል የለም። ይሄን ጥያቄ ጠይቀህ አስታውሳለሁና መልሱን አገኘህ ወይ? ራስህ አስበህ ወይንም ደግሞ ጠይቀህ? እግረ መንገድ ከመሰረዙም ጋር በተያያዘ የተወሰነ ነገር ማለት ትችላለህ? በጣም ነው የገረመኝ ቴዲ፣ እውነት ለመናገር እንቆቅልሽ ነው የሆነብኝ። ከዛ በኋላም ሲሪየስሊ የፖለቲካ ፓርቲዎቹን የእያንዳንዱ ቀን መግለጫቸውን ማየት ጀመርኩ። ኢቭን በህጋዊ መንገድ የተመዘገቡትንም አገር አቀፍ ፖለቲካ ፓርቲዎቹንም ክልል አቀፍ ፖለቲካ ፓርቲዎቹንም የህወሓት ተቃዋሚ ትግራይ ያሉትንም ማየት ጀመርኩ። it's a big lesson by the way። የቲፒኤልኤፍ ደጋፊዎች አመራሮችም በኋላ ምናልባት ስለ ኩዌሽነር ምናምን አሁን ሰሞኑን የወተኑት አለ፣ እሱ እናነሳዋለን አዲስ መረጃ ስለሆነ ቆም ብለው ራሳቸውን መጠየቅ ያለባቸው የመሰለኝ። አንድ 50 ዓመት እነሱ እንደሚናገሩት ግዙፍ ፖለቲካ ፓርቲ 50 ዓመት እነሱ እንደሚሉት 27 ዓመት ኢትዮጵያን በህወሓት መራሽ የመራ ፓርቲ ለብሔር ብሔረሰቦች ነፃነት ሁሉ ያመጣ አንድ የህገ መንግስት የሚባል የብሔር ብሔረሰቦች እንዳልከው ነፃነትን ያረጋገጠ ብሎ ያስቡኛል ብሎ የሚያስብ ፓርቲ። ባይ ዘ ዌይ በጣም ሚስ አንደርስታንዲንግ አለ እዛ የቲፒኤልኤፍ አመራሮች ጋር የደብረ ጽዮን ቡድን። ህዝቡ እኮ ብሔር ብሔረሰቦች እኮ ይደግፉኛል የሚለው ኮንሴፕት አሁንም አልጠፋም። ሶ እንደዛ ብለው የሚያስቡ በእኛ ወቅት አሁን ያለው ትሬንድ ቲፒኤልኤፍ ማሪኝ ነው። አንዳንድ ሰዎችም ሲጽፉ ህዝቡ ወደ ቲፒኤልኤፍ ማሪኝ ገብቷል እያሉ ሲጽፉ ማያለው። ጉምቱ ፖለቲከኞች ሲናገሩም ሰማለሁ። ቲፒኤልኤፍ ማሪኝ የሚል ማህበረሰብ ከተፈጠረ ቲፒኤልኤፍ ማሪኝ የሚል የፖለቲካ አደረጃጀት ተፈጥሯል ማለት ነው። ወይም ነው ያንን ኦን የሚያደርግ የፖለቲካ ድርጅት መኖር ነበረበት። ሶ እነዚህ ሁሉ ነገሮች ባሉበት ክርክርም ባለበት ክርክርን ኤሴንስ የፕሪቶሪያ ስምምነት ገደል ይገባል አይገባም፣ አደጋ ይወጣል አይወጣም ብለህ አሁንም ስቲል ያለ ክርክር ስለሆነ ህወሓት በመሰረዙ ባለመሰረዙ አደጋ ይፈጠራል ብለህ ስትናገር ባለበት አንድም ሀገር አቀፍ ፓርቲ መግለጫ ለመስጠት አልፈለገም፣ ለመቃወምም ለመደገፍም። እኔ ቢጨንቀኝ ትላንትና አይተህ ከሆነ አላቅም የኢዜማን የህዝብ ግንኙነት ጠየቅኩት። እንደው ምን ሆናችሁ ነው ይሄው ስለ ጤና እንትኖች አወጣችሁ እንዴ? ምን አገባን እኛ በቃ ጨርሰናል የህወሓት ጉዳይ አለ። አየህ ኦፌኮ ጋር ሄድኩኝ እነ ፕሮፌሰር መረራ እንደው በህይወት ያሉ ፓርቲዎች ተመዝግበው ኦፌኮም ስለ ጤና ነው ያወጣው። እንግዲህ ከዚህ በኋላ ስንናገር ያወጣሉ አላቅም፣ ሊያወጡ ይችላሉ። ኦፌኮ ትልቁ ፓርቲ ህወሓት መሰረዝ አልነበረበትም ብሎ አላወጣም። የክልልም ፓርቲ ነው። ኦነግ አላወጣም። አብን ሊያወጣ አይችልም።
አይመስለኝም ወይ ደስታ ሊያወጣ ይችል ይሆናል እንጂ ሶ አገር አቀፎቹንም አየዋቸው እናት ፓርቲ ነፃነት ፓርቲ ኢህአፓ በተወሰነ መንገድ በግለሰብ ደረጃ ተቃውመው ሪፖርተር ላይ ሲናገሩ ሰምቻለሁ ኢህአፓዎች በግለሰብ ደረጃ አይ ዶንት ኖ የፓርቲው አቋም ከሆነ በመቅለጃ ደረጃ አላየው በነገራችን ላይ ግን ክሬዲቱ እንትኑ መስጠት ስላለብኝ ያየውትን እንደ ድርጅት ባይሆንም እንደ አመራር ሲናገሩ አይቻለሁ ከዛ ውጪ ግን ወላ እናት ወላ ነፃነት ወላ ኦፌኮ ወላ ኦነግ ወላ ብልጽ ኢዜማ ወላ አብን ምናምን የምትለው ኮምፕሊትሊ የለም ኦኬ ይሄን ወሰድ የኢህአፓው ነው ተጠይቆ ነው አይደለም ቃለ ተጠይቅ ላይ ተጠይቆ ነው እንጂ በመግለጫ ደረጃ ይወጣ አይደለም በመግለጫ አልወጣም እንደውም አራት የሆነ ስብስብ አለው አረ ጠብቄ ነበር ብዙ ጊዜ አራት ሆኖ በጋላ ሲያወጡ ያለው እናት ፓርቲ ኢህአፓ አንድ የሆነ የአማራ ምናምን ጊዮን ምናምን የሚባል ፓርቲ የጋራ አላቸው እነሱም አላወጡ ሶ እንደ ድርጅት አላየው አንድ በል ከዛ ኦኬ እስቲ ወደ ትግራይ ልሂድ ብዬ ደግሞ ወደ ትግራይ ሄድኩኝ ወደ ትግራይ ሲሄድ ትግራይ ነፃነት የምትለው ውናት ነው የሚባለው መሰለኝ አረና እንደ ፓርቲ ቢያወጣም እነ የአረና ከፍተኛ አመራሩ የድሮ የአማራ የትግራይ ክልል ፕሬዚደንቱ እንደውም ጀስቲፋይ ማድረግ ጀመሩ በምንም ችግር የለውም በመሰረዙ አይነት ለእዳ ነው ለትግራይ ህዝብ እንጂ በረከት አይደለም ሁሉ የሚል ነገር አመጡ ኖት ኦንሊ ዛት የፕሪቶሪያ ስምምነትም ምንም አይሆንም ያለ ቲፒኤልኤፍ እኮ መፈጸም ይችላል እና ትግራይ ውስጥ ያሉትም ድርጅቶች ፓርቲዎች ኢትዮጵያ ውስጥ እንደ ሀገር የሚንቀሳቀሱት እንደ ክልል የሚንቀሳቀሱት ይሄ ነው የሚል መግለጫ አላወጡም ሶ ለኔ የታየኝና ኮንክሉድ ያደረኩት በዝምታ ውስጥ መስማማት የሚል ነው ሶ ሳይለንስ አንዳንዴ እንደ መስማማት በአብዛኛው ስለሚቆጠር that's okay እንኳንም ሄደልን ወዋት እንኳንም ተሰረዘልን አይነት ስሜት ነው ያየሁት ይሄን ጥያቄ ስለጠየቀኝ ማለት ነው ከዛ ውጭ አሁን ሰሞኑን አላየሁም አሁን ዛሬ ላይ ብዙ ወደ ሚዲያ አልፈተሽኩም ቴዲ የዛሬን ቀንስልኝ ማለት ነው ካንተ ጋር እስክንገናኝ ኦኬ አይ ማንም እንትን ያለ የለም በዚህ ደረጃ መግለጫ ወጣ የለም በነገራችን ላይ ትላንትም የኢዜማው ሰው ስትጠይቀው ሰምቻለሁና ይሄ ፓርቲ ጉዳይ ነው የሚል አይነት ምላሽ ጭምር ነው ሲሰጥ የሰማሁትና ኦፍ ኮርስ የፓርቲ ጉዳይ ነው ነገር ግን አንድምታው ግን ከዛም ጭምር ከፍ ያለ ነው አይደለም ቢያንስ አሁን በንጽጽር መጥቷል የተባለውን ጦርነት እንደገና ሊቀሰቀስ የሚችል መልሶ ወደ ጦርነት ሊያስገባ የሚችል ጉዳይ እስከሆነ ጊዜ ድረስ የአንድ ፓርቲ ጉዳይ ነው ብለህ አቅልለህ የምትተወው ጉዳይ አይመስለኝም ሶ በራስህ የሄድክበት ነገር አለ ሁሉም ተስማምተዋል ማለት ነው በዝምታው ውስጥ የሚል ነገርና ያ ያስማማቸው ነገር ምንድነው ማለት ነው ህዋትን በምን አይነት ነገር ቢያዩት ነው የተስማሙት ምን አድርገው ቢያዩት ነው የትግራይም የክልሎቹ የሀገር አቀፎቹም ሁሉ እንግዲህ ህዋትን በሆነ ተመሳሳይ አይነት አረዳድ ተረድተውታል ማለት ነውና ምንድነው እሱ ምን ገመትክ ስቲል ቂም በቀሉ አለ ስቲል የበረደ ነገር አይደለም በህዋት ላይ ያለው አክቹዋል ፈጸመብን የሚባለው ነገር በውስጣቸው አለ ብዬ አምናለሁ አንድ ሶ በማህበረሰብ ደረጃም ብዙ እኔ ቡራ ከረዩ ብሎ እንዴት ተሰረዘ የሚል አላየውም አይደለ ኢቭን ትግራይ ኮሚኒቲ ውስጥም ብዙ አላየውም በነገራችን ላይ እነዚህ አሶሲዬሽን ምናምን የሚባሉ የሙራ ማህበራት እንደውም አንድ I can't be silent about ትግራይ የሚባል ትግራይ ዝም አልልም የሚለው እሱ እንደውም ጭራሽ ለኤዩ የተጻፈው በቲፒኤልኤፍ የተጻፈ ደብዳቤን ሰርዙት በትክክል እንደውም ከህጋዊነት መሰረዙ ከፓርቲነት መሰረዙ ህጋዊም ነው ተገቢም ነው የሚል ጭራሽ እንደዛ አይነት ደብዳቤ ነው ለአፍሪካ ህብረት ቼርፐርሰን የጻፉት ያ እኔ እውነት ለመናገር የነደብረጽዮን ቡድን እንደው ካላረጠ ቁጭ ብሎ ቢገመግመው ደስ ይለኛል ቁጭ ብሎ በዚህ ያህል አንድ ድርጅት እንዴት ሊጠላ ቻለ በዚህ ያህል መጠን ድርጅቶች ምኖች እኔ ጥቂት ግለሰቦች
አደጋ ነው ምናምን ሲሉ የጻፉ ሰዎች አይ ዶንት ኖ አቶ ልደቱ ይመስለኛል አንደኛው በዛ ደረጃ ያየሁት አቶ ልደቱን ነው። ከተሳሳትኩ እታረማለሁ። ከዛ ውጪ ግን ብዙ ሰው ኢንክሉዲንግ የትግራይ ሊቅ ነው እኮ እያልኩ ያለሁት ኢንክሉዲንግ የትግራይ ድርጅቶች አሶሲዬሽኖች ፓርቲዎቹን ትተህ አሶሲዬሽኖች የሚባሉትም አግሬሲቭ ሆነው ይሄማ የጦርነት መንስኤ ሊሆን ይችላል፣ ወደ ጦርነት ልንገባ እንችላለን፣ ዳግም እንትን ሆነ ዳግም ምናምን የሚል ነገር አላየውም። ይሄ ዋይ ብለው እነሱ ይጠይቁ። እኔ እንደው ስኩዌር የሆነ መልስ እንትን የለኝም ቴዲ፣ እውነት ለመናገር ፋርዘር ማየት አለብኝ ብዬ አምናለሁ። ማለት በዚህ ልክ አልጠበቅኩም ነበር። የምሬን ነው የምልህ። የሆነ ፓርቲ የሆነ ፓርቲዎች ኦፌኮ ምናምን በቃ የእንትኑን ነገም ከነገ ወዲያ ጦርነት ቢነሳ የለውበትም ለማለት ይሄ እኮ የጦርነት እንትን ነው ምናምን ብለው ይጽፋሉ ብዬ ነበረ፣ መግለጫ ያወጣሉ ብዬ ጠብቄ ነበር። አንዱ ይሄ ነው። ሁለተኛ ግን አም ኖት ሹር ፓርቲዎቹ ቲፒኤልኤፍን መፍራታቸውን እስካሁንም ያለ ይመስለኛል። ይፈሩታል። ኢንክሉዲንግ ብልጽግና ነው አይደለም ሌላ ጉዳይ ሆኖ፣ ግን ሌሎቹ ድርጅቶች ህወሓት ላይ ያላቸው ፍራቻ ከጥላቻው እኩል ሊሆን ይችላል ብዬ አምናለሁ። ያላቸው ፍራቻ ማለት ምን ማለት ነው? እኔ ቴዲ ኢትዮጵያ ውስጥ ካሉ ፓርቲዎች በጥንካሬ መዝን ካልክ ሁለተኛ ህወሓት ነው ብዬ ነው ማምነው። ማለት ሪያሊቲው መጋፈጥ ስለሚያስፈልግ በድርጅት አደረጃጀት፣ በካድሬ ብዛት፣ በታጣቂ ብዛት የትኛውም ኢትዮጵያ ውስጥ ካሉት ፓርቲዎች ጠንካራ አደረጃጀት፣ ጠንካራ የታጣቂ ቁመና፣ ሴንትራሊዝም ዲሲፕሊን ያለው ድርጅት ህወሓት ነው። ህወሓት ጠልተው የሚፈሩት ይጠሉታል፣ አት ዘ ሴም ታይም ይፈሩታል። ምን ማለት ነው? አንድ ነገር መቼለት ስታነሳ ነበረ፣ እኔም መረጃው ነበረኝ። ልክ ደብረ ብርሃን ሲደርሱ ጌታቸው ረዳ ያነሳት ማለት ነው። ደብረ ብርሃን ሲደርሱ ያንን ቻርተር አጸደቁ። ቻርተሩን ሲያጸድቁ በጣም ያስደነግጥ ነበር። በነገራችን ላይ የስልጣን ላይ ያስቀመጧቸው ሰዎች ጠቅላይ ሚኒስትሩን ለነሱ፣ የደህንነት ኃላፊውን ለነሱ፣ የፌዴራል ፖሊስን ለነሱ፣ ኢታማዦር ሹሙን ለነሱ፣ ውጭ ጉዳይ ሚኒስትርን ለነሱ ነው የሰጡት። ወደ 8 ስትራቴጂክ ፖለቲካል ተቋም የሚባሉትን በሙሉ ጠቀለሉ። አንድ በል ሚሊቴሪ የሚሆነው ቲዲኤፍ ነው የሚል ደግሞ ጻፉ። በተወሰነ መልኩ ከኦላ እንወስዳለን። ጀስት ዛሬ ኦነግ ላይ የነበረው ነገር ማለት ነው። የኢትዮጵያ መከላከያ ይፈርሳል፣ ከፈረሰ በኋላ ቲዲኤፍ ነው መከላከያ የሚሆነው የሚል ጽፈዋል። በዛ በእንትኑ ላይ የሽግግሩ ጊዜ መከላከያ ቲዲኤፍ ነው የሚሆነው እና ለአጋሮቻችን ነው ላሉት ለኦሮሞ ኃይሎች እኔ እዚህ ላይ ስናገረው ይዘገንነኛል። የውሃ ሚኒስትር፣ የትራንስፖርትና ምናምን ሚኒስትር፣ የአካባቢ ጥበቃ ሚኒስትር እነዚህ ነው የሰጧቸው። በግልጽ እኮ ነው የምነግርህ። ከዛ በተወሰነ መልኩ እኔ እንግዲህ በስምም ባይዘዌ በስምም ሊስት አድርገዋል። ዶክተር ጸጋዬ አራርሳን ሊስት አድርገውታል። ምሳሌ ነው የምናገረው። የሱ የጀስቲስ እና ምናምን ብለው የዚህ የእርቀ እንትን ስለሚያመጡ ቀይ ሽብር አይነት ነገር ስለሚመጣ ያንን ፍርድ ሰጪ አድርገው ሾመውታል። ኦኬ፣ ይሄ ነገር ደርሷል። በነገራችን ላይ የኦሮሞ ሊቃን በተለይ በኋላ ላይ ወደ ኦሮምኛ ነው ወደ እንግሊዝኛ የተርጎም በተባለ ሰዓት፣ ምክንያቱም ቻርተሩ ላይ ስምምነቶች ነበሩ፣ ሲሳተፉ ነበረ ውጭ ያሉ የኦሮሞ ሊቃኖች አላፈሩም ነበረ። 7-8 ስትራቴጂክ የሆኑ የፖለቲካና የደህንነት የምናምን መስሪያ ቤቶችን ሲጠቀልሉ ማለት ነው። ያ ማለት ምንድን ነው ቴዲ? ከ27 ዓመቱ የባሰ ስርዓት ነበረ የሚመጣው ማለት ነው። ቢኮዝ
ቀዳዳቸውን ነበር የሚደፍኑት። ያኔ ለቀው እንደሄዱት የሆነ ነገር እንደሆኑት ያንን ፌለሪቲ የሚሸፍን ነገር ነበረ የሚያደርጉት ማለት ነው። ይሄ ይታወቃል። ዘንድ ሉክ ሚሊቴሪውን ከተቆጣጠሩት ቲዲኤፍ ከሆነ የኢትዮጵያ መከላከያ እነሱ ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ደህንነት ኃላፊ፣ ፖሊስ ኃላፊ፣ ኢታማዦር ሹም ከሆኑ ተመልሰው ምንድነው የሚሆነው ነገር? ስለዚህ የፖለቲካ ፓርቲዎቹ ጥላቻ ብቻ ሳይሆን ፍራቻም አላቸው ያልኩ ለዛ ነው። ምናልባት አሁን በኋላ ላይ ምናልባት በማጠቃለያ ካነሳ ነው የሀገር ምስረታ ቢያስቡ ወደ ዲፋክቶ ምናምን ቢሄዱ ሳፖርት አድርጎ የሚወጡ ሊኖሩ ይችላሉ፣ ወይም ደግሞ በዝምታ ውስጥ የሚስማሙ ሊኖሩ ይችላሉ። የተገላገልን ስሜት አያለው በፖለቲካ ፓርቲዎች ዘንድ። ስህተት ሊሆን ይችላለው፣ የአጭር ምልከታ ሊሆን ይችላል፣ ሾርት ሳይት ሊሆን ይችላል። የታዘብኩት ነገር ግን በአንድም በኩል ፍራቻ፣ በሌላ በኩል ጥላቻ፣ ፍራቻና ጥላቻ የተመጋገበበት፣ ይሄ ደግሞ ነባራዊው ነገር የመጣው ከቲፒኤልኤፍ ኤክስፒሪየንስ የሚመነጭ ነው አድርጌ የማስበው። ከጥቅማቸው አንጻር አስበኸው ታውቃለህ? አንተ ባልካቸው ነገሮች እስማማለሁኝ። በተወሰነ ደረጃ ጥላቻም አለ፣ ፍርሃትም ጭምር ሊኖር እንደሚችል ይገባኛል። ከጥቅምስ አንጻር ማለት የህዋት ከፖለቲካው መድረክ መሄድ ሊጠቅመን ይችላል ብሎ በማሰብ መኖሩ ብልጽግናን የጠቀመው ለኛ አልጠቀመም። በምሳሌ እናድርገው። ቅድም ስለ አማራ ክልል እያወራን ነበር። አማራ ክልል ላይ አንዱ ክፍፍል የፈጠረውና አንዱ አንዱን ከሃዲ እያለ ያለው ምክንያት በቲፒኤልኤፍ ምክንያት ቲፒኤልኤፍ እነ ወልቃይት ምናምን የሞት ሽረት ጉዳይ ናቸው እያለ በመናገሩ ምክንያት ይሄንን በመናገሩ ምክንያት ሌላኛው ሻጭ ሌላኛው ደግሞ ሲሸጥ ዝም ብዬ አላይም ባይ ሆኖ እንዲከፋፈሉ ጭምር እያደረገ የተቃውሞ ጎራውንም እንቅስቃሴ ጭምር እየጎዳው ነው። አንዳንድ ተቋሚዎች ስቲል አሁንም ከቲፒኤልኤፍ ጋር ተያይዞ መታየት የማይፈልጉ አሉ። አንዱ መግለጫ የሚያወጡበት ምክንያት ከዛም ጋር የተያያዘ መግለጫ ቢያወጡ እንዴ ምን አገባህ የመባል ማለት ነው። ጭራሽ ለቲፒኤልኤፍ መቆርቆር ጀመርክ የሚባል እንግዲህ ቅድም እንዳልነው ጥላቻው አለ አልን አይደለም? እና ያን ጥላቻው ወደ ራስ ስቦ እንደማምጣት አይነት ነገር ነው። የቲፒኤልኤፍ መኖር የተቃውሞ ጎራውን እንቅስቃሴ አልጎዳውም ወይ? አንደኛ መቀየር አይፈልግም። ለምሳሌ ተመልከት፣ ቲፒኤልኤፍ አማራ ክልል ላይ አከራካሪ ቦታዎችን በሚመለከት የኔ ናቸው ይላል። ብልጽግና የኔ ነው አይልም። ብልጽግና ክሌም አያደርግም። የኔ ነው አይልም። እነጥቃለሁ አይልም። ምንድን ነው የሚለው? ለጊዜው በጋራ ሆኖ የማንም ሳይሆን ነው የሚለው። አሁን አማራ ክልል ውስጥ ላለ አንድ ፖለቲከኛ የትኛው ይሻለዋል? ኦብቪየስ የሚታወቅ ነው። አየህ፣ የሚታወቅ ነው። እና ቲፒኤልኤፍ ተቃውሞ ጎራው ውስጥ ሆኖ አቋሙን መቀየር አለመቻሉ፣ ከዛ ውጪ ደግሞ አደባባይ ላይ ማውጣቱ፣ ከሱ ጋር ተያይዘው ሰዎች ላለመታየት ሁሉ እየፈለጉ እስከ መምጣት ድረስ እንደ ድሮ ነው ያለው። አሁንም አልተቀየረም። ምናልባት እንደው ጠፎ ብንገላገለው አይሻልም? ይሄ ሌሎቹም ፓርቲዎች ነው። ትግራይ ላይ ቲፒኤልኤፍ ከዛ ጊዜ በኋላ ይቀየራል ብለው አስበው ነበር። ቢያንስ ይለወጣል ብለው አስበው ነበር። ቢያንስ ያሳትፈናል ብለው አስበው ነበር። እንደገና የጌታቸው ደግሞ አስተዳደር የሆነች ነገር ደግሞ አቅምሷቸዋል። ትንሽ የለውጥ ነገር ምክር ቤት ተቋቁሞ ተቋሚዎች አፈጉባኤ ሆነው ምክትል አፈጉባኤ ሆነው በሀገራዊ ጉዳይ ላይ በክልላዊ ጉዳይ ላይ ወሳኝ ሆነው ሚዲያዎች በነፃነት ትንሽ መንቀሳቀስ ጀምረው ቲፒኤልኤፍ አሳይቷቸው ማያውቀውን ነገር ወይም ደግሞ ያሳየናል ብለው ማያስቡትን ነገር በተወሰነም ደረጃ አቅምሷቸዋል። እና ይሄ ድርጅት እስካለ እኛ ከጦርነት የምንገላገል አይደለንም። ስለዚህ እንደው ቢሄድ ብለው ከጥቅማቸውስ አንጻር አላሰቡትም ወይ? ቲፒኤልኤፍ እስካለ ጊዜ ድረስ ለውጥ አናይም። ቲፒኤልኤፍ እስካለ ጊዜ ድረስ ከሌላው ኢትዮጵያዊም ጋር ተግባብተን መኖር ሁሉ የምንችልም አይደለም በሚል ገምግመው ከጥቅማቸው አንጻርስ እንደው አስቦት ነው ብለህ እንደዚህ አይነት ሐሳብ መጥቶልህ ያውቃል?
ከትግራይ ልሂቃንም አንጻር ማለት ነው ያነሳልኝ ያለው። ከባድ ነው በጣም። ከሌላው ማህበረሰብ ጋር የመኖር ፍላጎት ነው ብለህ ታምናለህ የትግራይ ልሂቅ ጋር ያለው? ሜይ ቢ እሱን ግምገማ ክሊር እናድርገውና እሱ ብቻ አይሆን ችግር የለውም። እንደው እሱ ላይ በተወሰነ ደረጃ የሚያከራክር ይኑር። ምናልባት ሀገር የመሆን ምናምን ፍላጎት ሊኖራቸው ይችላል። ግን እሱም ደግሞ ቢሆን ያለ ሰላም የሚሆን አይደለም፣ በጦርነት የሚሆን ነገር እንዳልሆነ የሚረዱት ሰዎች አሉ። ኦኬ ችግር የለውም። እሱም አሁን ካለው ሁኔታ አንጻር ሊያከራክር ይችላል። ግን ቢያንስ ሰላም መፈለግ፣ ቢያንስ የሆነ አይነት ለውጥ መፈለግ። ቴዲ አሁን እኔ እውነት ለመናገር ከቲፒኤልኤፍ አንጻር የማይቆጨኝን ልንገርህና ወደዛ እመጣለሁ። ለትግራይ ልሂቃኖችም ጋር ስንከራከር ስንወያይ በቀረብኩባቸው ሚዲያዎችም ጨምሮ ማለት ነው እኔ ኤክስፔክት አድርገው የነበረው ቲፒኤልኤፍን እንደ ግለሰብም እንደ ምክር ሀሳብ ያነሳሁት ሳትሰማው የቀረ አይመስለኝም። ኮሚንታንግን ሁኑ 10 የነበረ ስለ ነበረው ቲፒኤልኤፍ የሚያዋጣው ኮሚንታንግ ፓርቲ መሆን ነው የሚያዋጣው። ያነት አንድ ገጽታና አንድ አይነት ይሁኑ ያልኩ አይደለም። እንደ ኮሚንታንግ ምንድነው ኮሚንታንግ? ኦፍ ኮርስ የብሔር ድርጅት ነው አይደለም። ኮሚንታንግ አገር ሲያስተዳድር ኖረ፣ ቻይናን ሲያስተዳድር ኖረ። ከዛ በኋላ ኮሚኒስት ፓርቲው አባረረው። ጀስት ብልጽግና ቲፒኤልኤፍ እንዳባረረው ማለት ነው። ሲያባረረው ተሰብስቦ ሄደና ገባ፣ ታይዋን ገባ። ከገባ በኋላ እንግዲህ ምርጫው ምንድነው? አንድም ወደ ወንዝ መውደቅ ነው ተባሮ ፋይናሊ የቻይና አብዮት በሙሉ ጠራርጎት ወንዝ ውስጥ ይከተዋል፣ ወይም ቆም ብሎ ማሰብ ነው። ሶ ምንድነው ያደረገው ኮሚንታንግ? ከሌሎች አካላት ከምዕራባውያን ወዘተም ጋር በመሆን በእጁ ያለውን የኢኮኖሚ አቅም ወደ የተሻለ ኢኮኖሚ ወደ መገንባት ተሸጋገረ። እነዚህ ሰዎች ዘርፈዋል። በዚህ የሚከራከር የትግራይ ልሂቅ ያለ አይመስለኝም። ሪሶርስ በኢትዮጵያ ውስጥ ስትራቴጂክ የሆኑ የኢኮኖሚ አውታሮች ተቆጣጥረውታል። የቲፒኤልኤፍ ነው፣ የትግራይ ህዝብ አይደለም። ይሄ ግልጽ ይሁን። አሁን መጨረሻ ፈርተው ኤፈርትን ለትግራይ ምክር ቤት ሰጡት እንጂ የትግራይ ምክር ቤት አልነበረም። ሰው አይሳሳት። በዚህ አልመዳ የህወሓት ነው፣ ሱር ኮንስትራክሽን የህወሓት ነው፣ መድኃኒት ፋብሪካው የህወሓት ነው፣ ኢዛና የህወሓት ነው፣ ወልቃይት ያለው ህይወት ሜካናይዜሽን የህወሓት ነው፣ ጉና የህወሓት ነው። ሁሉም የቲፒኤልኤፍ ናቸው። ዲስ አር ስትራቴጂክ በሀገሪቱ ውስጥ ያሉ ኮር ስትራቴጂክ እንትኖች ማለት ነው፣ አውታሮች ማለት ነው። አልቃደም ስብሐት ነጋ ቪኦኤ ላይ ወጥቶ ሲጠየቅ በኢትዮጵያ ውስጥ ኤፈርትን የሚያክል ስትራቴጂክ ሰርቪስ የሚሰጥ ሀብታም የሆነ የለም ነው ያለው። እውነቱን ሶ እነዚህ ሰዎች ባያርጡ ኖሮ ፖለቲካሊ ነው እያልኩ ያለሁት እንደገቡ እጃቸው ላይ ያለውን ኢኮኖሚ እጃቸው ላይ ያለውን የኢኮኖሚክ አውታር ከፌዴራል መንግስቱ ጋርም ተግባብተው ሌትስ ሴይ በቃ እንዴት ተባሮ ወጥቷል ወደ ድርድር ኮምፕሮማይዝ ወደ ማድረግ አትሊስት በቃ ቢዝነሶቻችን ኢትዮጵያ ውስጥ ገብቶ ምክንያቱም ኢትዮጵያ ውስጥ ራን ካላረጉ መክሰማቸው አይቀር። መሶቦ ሲሚንቶ ለኢትዮጵያ ብዙዎቹ ካላቀበለ ይከስራል። ቢኮዝ ሳፕላዩ በትግራይ ውስጥ ብቻ ሊቆም አይችልም። ኦኬ ጉና በመላ ኢትዮጵያ ያለው ስንትና ስንት ሺህ ሱቆችና የችርቻሮም የእንትንም ካልሸጡ አደጋ ነው የሚገባው። ሶ ኮምፕሮማይዝ ቢያደርጉ ከፌዴራል መንግስት ጋር ቢደራደሩ በኢኮኖሚ ጉዳዮቹ ላይ ስልጣኑን ተቀብለው ማለት ነው። አሁን ጠቅላይ ሚኒስትሩ አንዳንዶች እንደ እንትን ሲያመጡት ያለው ጠቅላይ ሚኒስትሩ ይሄው ስሙት ፓርላማ ላይ ተደራድሮ የያዘውን ይዞ ብሄድ ኖሮ እኮ ቲፒኤልኤፍ ምንም አይሆንም ነበር ይላሉ አይደለ ጠቅላይ ሚኒስትሩ። እውነት እኮ ነው። ምንድነው ሐሰትነቱ? የያዘውን ይዞ ይሄድ ማለት የያዘውንም ነገር ዩቲላይዝ ያደርጋል ነው እየተባለ ያለው። ስለዚህ እንደ ኮሚንታንግ የኢኮኖሚ አውታሩን ፈጥሮ ማህበረሰቡን ወደ መጥቀም ገብቶ ሞቢላይዝ ወደ ማድረግ ገብቶ ቢሄድ ኖሮ አንደኛ መጀመሪያውኑ በትግራይ ህዝብ ቅቡልነቱን ያመጣ ነበር። መጀመሪያ አሁን ያልከው የትግራይ ልሂቃን ማለት ነው። ለምሳሌ ቅድም እንዳልኩ የኤፈርት ድርጅቶችን ኢሚዲየትሊ ከትግራይ አንስቶ
ለህዝቡ ሰጥቶ ወይም በህዝብ አስተዳደር ውስጥ ሆኖ ያን ነገር ወደ ስራ ፈጠራ ወደ ምናምን ቢገባ። ሁለተኛ ይሄ የኮሚንታንግ ፓርቲ ራሱን ኮሚንታንግ ብሎ መጥራት ያለበት ፓርቲ ከሌሎች ኦፌኮበል የሆነ ምክንያቱም የብሔር ድርጅት ስለሆነ ስሙዝ የሆነ ጤናማ ትስስር መፍጠር ይችል ነበር። ከኦፌክ እንዳልኩ ይሄ እኔ በላይ ሆኜ ሁሉም እኔ ስር ይውደቅ ሳይሆን እና ሁሉም ጂኒየር ፓርትነር ይሁኑ ሳይሆን በእኩል ሚዛን ሌሎቹንም ከብልጽግና ውጭ ያሉትን የብሔር አደረጃጀቶች ወስዶ ቢመጣ ሁለተኛ የተሻለ ጉልበት ይፈጥር ነበር። ግን ምን ሆነ? ኮሚንታንግ ይሆናል ብለን የመከርነው ድርጅት ታሊባን ሆነ። ለቃሉ ይቅርታ፣ ለኔ አሁን ቲፒኤልኤፍ ይዜ ታሊባን ነው። ታሊባን ምንድነው? ከፊል መንግስት ከፊል ሽብርተኛ ማለት ነው። የመንግስት ቁመናም አለው፣ የሽብርተኝነት ቁመናም አለው። ኖት ኦንሊ ዛት የራሱን ህዝብ ወደ መበዝበዝ ገባ። ኢትዮጵያ ውስጥ አስፋፍቶት የነበረው የዝርፊያ ኔትወርክ ተሰበሰበና ትግራይ ውስጥ ገባ። ወርቅ ዘረፋ ጀመረ፣ ሂውማን ትራፊኪንግ ጀመረ፣ ዘግናኝ የሆኑ ወንጀሎችን መፈጸም ጀመረ። ቢኮስ በአብዛኛው አርሶ የሚበላ አይደለም፣ ላቡን ጠብ አድርጎ ከዚህ ከፋብሪካ ከምናምን ጋር የተሳሰረ አይደለም። ግዙፍ ኤሊት ነው። ሚሊቴሪው ግዙፍ ኤሊት ነው። ሲቪል ሰርቪሱ ግዙፍ ኤሊት ነው። ከመሃል ሀገር የሄደው ግዙፍ ነው። ኢኮኖሚውን ዲስትሪቢዩት አድርጎ የህዝቡን ተጠቃሚነት ከማምጣት ይልቅ ዘራፊ ሆነ። ዘራፊነቱ ህዝቡን አማረረ። ሽብርተኝነቱ ከፌዴራል መንግስት አጣለው። ነገሮችን በኃይል በጉልበት የማስፈጸም አንቀበለም። ይሄን ምርጫ በራሳችን እናደርጋለን፣ እንዲሆነናል፣ ዲፋክቶ ሆነናል ምናምን። ስለዚህ የነበረውን ፖቴንሻል እና አቅም ከማንም በላይ የሆነ ከማንም ምናልባትም ከብልጽግና በላይ የነበረ ኢኮኖሚ ራሱ ወደ ሽብር ወስዶት ለሌላ ነገር ስላዋለው የተፈጠረ ነገር ነው። ስለዚህ እኔ የትግራይ ህዝብ ቲፒኤልኤፍን ያወቀው 90% ትግራይ ከገባ በኋላ ነው ብዬ ነው ማለት። እንግዲህ ቁጥሩን ፕላስ ማይነስ ይደረግልኝ ከኪሴ ስላወጣሁት፣ ግን ሪሊ ቲፒኤልኤፍ ማለት እንዲህ ነው እንዴ የሚል ነገርን የተገነዘበው ትግራይ ክልል ውስጥ ከገባ በኋላ ነው የሚመስለኝ። ያኔ ሊቃኑ ባነኑ ይሄ ድርጅት ምን አይነት ድርጅት ነው የሚል። ስለዚህ እኔ አንዱ ፖይንት ይሄ ነው። ከሌላው ህዝብ ያጣላናል ከቲፒኤልኤፍ ጋር መሆን የሚለው ግን አይዳውት። ቅድም እንዳልኩ ለምሳሌ የዲፋክቶ ስቴትን ይዞ ቢመጣ አሁን መጠይቆቹ ላይ እንገባለን ብዬ አስባለሁ። ያ የዲፋክቶ ስቴት ሐሳቦች ብዙዎቹን የትግራይ ሊቃን ጎትቶ ወደሱ ሊወስዳቸው ይችላል ብዬ የማስብበትም ነገር አለኝና እንትን ነው ምልህ ከትግራይ ሊቃን አንጻር ከሌላው ህዝብ አጣላን የሚል አልመሰለኝም። እሱ ላይ እንመጣበታለን፣ ችግር የለውም። በኋላም አንድም ጥያቄ ስላለኝ ከሱ ጋር አያይዘን ደግሞ በደንብ እንሄድበታለን። እንደውም እስከዛው እንድታስቦም ጭምር እንግዲህ ኦልሞስት ፕላስ ኦር ማይነስ ይሁንልኝ ብልሃል፣ ግን 90% የሚሆነው የትግራይ ልሂቅ ወይንም ደግሞ ህዝብ ቲፒኤልኤፍን ትግራይ ከገባ በኋላ በደንብ አውቆታል ብልሃል። አውቆትም አይ ቲንክ እንዲህ ነው እንዴ የሚል አይነት የሚጠቅመኝ አይደለም ወደሚል አይነት ድምዳሜ ሊሄድ የሚችል አይነት ግንዛቤ ወስደዋለሁ እና ይሄንን በያዘበት አይነት መልኩ እንደገና ደግሞ ወደ ዲፋክቶ ስቴት ወይንም ደግሞ ሀገር እንሁን ደግሞ ቢላቸው እንደገና እሱን ደግሞ ለማመን እንዴት ይሄዳሉ፣ ይሄ እንዴት ይስማማል የሚለውን ጥያቄ እያሰብከው ቆይና ወደ አንድ ጉዳይ እንግባ። ኤኒዌይስ ይሄንን ተመልካቾችም እንትን ይበሉበት። ቲፒኤልኤፍ ህጋዊነቱ ሲሰረዝ ለምንድን ነው ሌሎች ይሄ እኮ እንዲህ ይዞ ሊመጣ ይችላል፣ ሀገር ላይ እንዲህ አይነት ተጽዕኖ ሊያመጣ ይችላል የሚለውን እንዴት መጠየቅ እና እሱን እንዴት መግለጫ መስጠት አልቻሉም የሚለውን ያው እኔም ኤርሚያስም አንድ ነገር መጨመር ያለብን ግን የሚመስለኝ ቴዲ የጌታቸው ረዳ የነበረበት የጊዜያዊ አስተዳደር እድሜ
አንድ ፋክተር ነው ብዬ አምናለሁ። አይ ቲንክ ያላዩዋቸው ጌታቸው ያላዩትን ነገር ትንሽ ከፈት ያደረገ ይመስለኛል። ከፈት ኢን ሴንስ ለምሳሌ ሚዲያው እንደውም አንድ ቀን የኢትዮጵያ መንግስት ከትግራይ ሄዶ ይማሩ ብሎ ብያለሁ። እንዴት ሚዲያውን እንዳንቦረቀቀውና እንደከፈተው ማለት the same time ህወሓት ያወጣውን መግለጫና የደብረጽዮን ቡድን ከሰዓት በኋላ የጌታቸው ረዳ ሲያወጣው ያወጣል መግለጫ። የጌታቸው ጠዋት አውጥቶ ያኛው ከሰዓት ቢያወጣ ያንንም ያወጣል። የምሁራን ውይይቱ ዲስከሽኑ የትግራይ ጣፋንታ ምናምን የሚባሉ ውይይቶች ብዙዎቹ በትግርኛ ቢሆኑ በኋላ ጊዜ ሊስጣቸውን ሻምበል አሉ ይተረጉሙልናል። ሌሎችም የአማርኛ የመስማት ያለው የምንሰማው። ስለዚህ ሚዲያውን የከፈተበት መንገድ እንዲህ ይቻላል እንዴ የሚል የተፈጠረ ይመስለኛል። አንድ በል ሁለተኛ ምክር ቤቱን ያቋቋመበት መንገድ አንዳውን የውናት ምክትል የትግራይ ነጻነት ምክትል ፕሬዚደንቱ መሰለኝ ወይም ፕሬዚደንቱ የምክር ቤቱ ምክትል አፈ ጉባኤ ነው። ተመልከት። ተቃዋሚ ፓርቲዎችን ያሳተፈበት መንገድ የጌታቸው ጊዜ ያስተዳደር እሱ ብቻ አይደለም። አንደኛው ወጥቶ ነበረ ካንተ ጋርም ስናወራ ነበረ መሰለኝ ይሄ ምክር ቤት አልሳተፍም አሳታፊ አይደለም ብሎ ወጥቶ ከሆነ ጊዜ በኋላ ሳልሳዊ ወያኔ መሰለኝ አልሳተፍም ብሎ ከሆነ ጊዜ በኋላ ሪኮንሲደር አድርጌ እገባለሁ ብሎ ገባ። የተቃዋሚዎች ተሳትፎ የተለያየ አስተሳሰቦች መራመዳቸው ምደግፈው ማደግፈው ወከክ አርጎ አጋልጧቸው ነው የወጣው። አሁን ብዙ ሰው ጌታቸው ከወጣ በኋላ ይመስላል ያጋለጥ ቲፒኤልኤፍን እርቃኑን ያስቀረው ያቺ በጊዜያዊ አስተዳደር ዘመን የነበረባት ዘመን ነው። ሶስተኛ ብዙ ቻይተ ከሆነ ቲዲኤፍ ሚሊቴሪው ነፃ ነው ገለልተኛ ነው ህወሓት አይደለም ምናምን ሲሉ የቅርብ ወዳጆቻችንም የነበሩ የኔ ነው ያልኩ ያለሁት ከሆነ ጊዜ በኋላ ቲፒኤልኤፍ ወጥቶ ማለት ታጣቂው ኃይል ወጥቶ ከቲፒኤልኤፍ ጎን ነው ያለ። ኦኬ ከዛ በፊትም እነ ደብረጽዮን ምናምን ሲነሱ ሲያይ እነ መንጆሪኖ ገብቶ ማል ጣልቃ ገብቶ አባረርና ፓርቲውን መለሳቸው ወደ ቦታቸው። ያኔ እንደውም ትንሽ ነበር። መጨረሻ ወጥቶ ግን ጊዜ አስተዳደሩን ይሸኝ እነ ደብረጽዮን ወደ ስልጣን ይምጡ የሚል ታጣቂው ኃይል መጥቶ ሲገልጽ ብዙዎች ደነገጡ። የትግራይ ሊቃን ነው ማለት ቢኮዝ የሚያስቡት የነበረው ቲዲኤፍ ማለት ገለልተኛ የትግራይን ህዝብ ነፃ ሊያወጣ የገባ የምንም ፓርቲ ውክልና እንትን የሌለው አፊሌትድ ያልሆነ እንደሱ ነበር ቲንኪንጉን ስለምታውቀው ብዬ ነው። እኔ እግዚአብሔር ይመስገን ይሄ ቲዲኤፍ ኢትዮጵያ ገብቶ ቢሆን ኖሮ ምን አይነት መከላከያ ሊፈጠር እንደሚችል ግልጽ ሆኗል ከሆነ ጊዜ በኋላ። ዞሮ ግን ቲዲኤፍንም አጋለጠው ጌታቸው እዛው ባለበት። ታጣቂው ተጋለጠ፣ ህወሓት ተጋለጠ። አሁን ሚዲያው በዛ መልክ አይመስለኝም። ምክር ቤቱ አይ ቲንክ ዲስፋንክሽናል ሆኗል፣ አሁን ፋንክሽናል አይመስለኝም። እነዚህ ነገሮች በሙሉ በተለይ ልሂቁ ዘንድ ምሁሩ ዘንድ ቀላል ስሜት አልፈጠሩም። ደን እነ ጀነራል ጻድቃን ተባረሩ። ተመልከት ማለት እኔ ጻድቃን ብዙዎቹ የትግራይ ሊቃን እንደውም አንዳንዶቹ እኮ የትግራይ ሊቃን ጋር የሚቀርቡ ሚዲያዎች አካባቢ ያሉ ሰዎች የዘመኑ አሉላ አባ ነጋ ነው ብለው የጻፉለት መጽሐፍ ሲጽፉ የዘመኑ አሉላ አባ ነጋ የአፍሪካ ጀነራል ምናምን ነው እኔ የማየው የነበረው። የአፍሪካ ጀነራል ያልከውን የዘመኑ አሉላ አባ ነጋ ያልከውን አካል ሞዴል ያረከውን ሰው በሻዕቢያ ሊገደል ያውን በነደብረ ጽዮን ሴራ ሸሽቶ ሲወጣ አስበው። ካን ዩ ኢማጂን? ይሄንም መሰለ የምትኮራበት ሰው ሻዕቢያ ገብቶ ይገላልና ተሰደድ ተብሎ ውጭ ሀገር የተሰደደ ሰው ምን ሊፈጠር እንደሚችል አስብ። ስለዚህ እኔ ጊዜያዊ አስተዳደሩም የነጌታቸው ረዳም የፈጠሩት የአጭር ጊዜ ሙቭመንት በትግራይ ህዝብ ውስጥ ቲፒኤልኤፍ እንዲጠላ የደብረጽዮን ቡድን እንዲጠላ ያደረገው ይመስለኛል። ቴዲ መልካም። እነዚህንና ቅድም ያልናቸውን ነገሮች ዋናው የጠየቅነውን ጥያቄ እና መልስ ለማግኘት የፈለግንለትን ጉዳይ ቲፒኤልኤፍ ቁጭ ብሎ መገምገም አለበት አልክ ቅድም ላይ።
የገመገመ አይመስልህም ወይ? ኤርሚያስ ማን ገምግሞ ይህንን ጉዳይ ቅድም ያነሳነውን ለምንድን ነው አጋር ያጣሁት ማለት አጋር ሲያጣቁ የመጀመሪያውም እኮ አይደለም። በጦርነቱም ጊዜ ራሱ ሁነኛ አጋር ከኢትዮጵያ ውስጥ የለውም፣ አላገኘም። 27 ዓመት ስልጣን ላይ እንደነበረ ድርጅት ማንም በአብዛኛው እንደውም እኮ የራሱ ስር ያሳደጋቸው እኮ ናቸው የዘመቱበት እና አሁንም ደግሞ እንደዚሁ አይነት ሁኔታ እየታየ ነው። እንግዲህ ነገሮች ተቀይረዋል ከተባለም በኋላ ግን ህወሓት ላይ ያለ አመለካከት ትላንት እንደነበር ሆኖ አሁንም ያለው ምናልባት ቲፒኤልኤፍ ይህን እንደ ጥላቻ ሊያየው ይችላል። ግን ትላንት እንደነበርከው ዛሬም ከሆንክ ሰው ትላንት በሚያይህ ነው ዛሬም የሚያይህ። ቲፒኤልኤፍ የራሱ ችግር አድርጎ ነው መውሰድ ያለው። ካልተቀየረ የሰው እይታ ሊቀየር አይችልም። ካልተለወጠ ቲፒኤልኤፍ የሰው እይታ ሊቀየር እሱን በሚመለከት ያለው አመለካከት ሊለወጥ አይችልም። ግን ቲፒኤልኤፍ በእኔ እምነት የገመገመ ይመስለኛል ራሱ እና ገምግሞም ይመስለኛል ኤርትራን ብቸኛ አማራጭ አድርጎ ከኤርትራ ጋር ግንኙነት እየፈጠረ ያለው ወደዛው በደንብ እንድንገባ ብዬ ነው። እና ኢትዮጵያ ውስጥ የሚሆን ከኔ ጋር ሊቆም የሚችል አካል የለም እና ውርደትም ቢሆን እግር መሳምም ቢሆን በመጨረሻው ውርደት የተናቀ ተግባርም ቢሆን ግን ከኤርትራ ውጪ ሁነኛ አጋር የለኝም ብሎ ከኤርትራ ጋር የሚያደርገው ግንኙነት የዚህ ግምገማ ውጤት አይመስልህም ወይ? አንዳንድ ጊዜ በዛው ይሄንኑ ሐሳብን ያነሳውትን እዛ ላይ ተመስርተህ ከኤርትራም ጋር እየተደረገ ያለና አሁን እንደዚህ በአደባባይ እየታየ ያለውንም ግንኙነት በዛው እንድታነሳው ብዬ ነው። እኔ የገመገማ አይመስለኝም ቴዲ። የመገምገም ቁመናም ያለው አይመስለኝም። ፖለቲካሊ አርጧል ብዬ ስለማስብ ያረጣ አካል ይገመግማል ብዬ ማሰብ ይከብደኛል። ዛሬ ላይ የቲፒኤልኤፍ ምን ሆኗል? ይሄ የሆነን ሰው እንደውም አንድ ጽሁፍ በጣም ዝርዝር ጽሁፍ ልኮልኝ አቅርቤው ነበረ። ትልቅ ሰው ነው ጥናት የሰራውን እና መጽሐፉንም ላከልኝ። የዚህ የሽብርተኛ ምዕራፎች የሚባሉ ዌቮች የሚባሉ አሉ እና አሁን 5ኛው ዌቭ የሚባለው ውስጥ ገብተዋል። 4ኛው ዌቭ ከሃይማኖት ጋር የተሳሰረ ነበረ በብዛት የዚህ ያለፉት ዘመናት እነ ቢንላደን ምናምን ሌሎች ብዙዎቹን ብታያቸው የሽብርተኝነት ዌቮች ከሃይማኖት ጋር የተሳሰሩ ነበሩ። ናዌዴይስ ግን ሽፍት እያደረገ ከሃይማኖቱ ወደ 5ኛው ዌቭ ገብቷል። ሰውየው የጻፈው 4 ዌቮች ጽፎ 5ኛው አሁን የዚህ ዘመን የሽብርተኝነት ምዕራፍ ነው እና ዩዥዋሊ ምንድነው የሚለው ሴሚ ገቨርንመንት እና ሴሚ ሽብርተኛ ነው አሁን ያለው ይላል እና ምሳሌ ያነሳል። ቅድም ያልኩን ታሊባንን ያነሳል። ለምሳሌ ታሊባን አይተው ከሆነ መጀመሪያ የሃይማኖት ቅርጽ ነበረው፣ አሁንም አለው የሃይማኖት ቅርጽ፣ ግን ከሽብርተኝነት ወደ መንግስትነት ነው የመጣው። ዜን በኃይል በጉልበት የሚያስፈጽም ማለት ነው። እኔ ዛሬም ቲፒኤልኤፍን የምመለከተው በምንድን ነው? ለርን አድርጎ ሰዎች ጠልተውኛል፣ ድርጅቶች ጠልተውኛል፣ የትግራይ ህዝብ ሊሂቁ ከኔ ወጥቷል ምናምን ሌትስ ጎ ቱ ኤርትራ ያለ አይመስለኝም። ያለው ምንድን ነው? የተሻለ በሽብርተኝነት አስገድጄ ለማስፈጸም የትኛው ጉልበት የተሻለ ነው የሚል ነው እኔ የማስበው። አሁንም ቲንኪንጉ ነገሮችን በኃይል አልገመገመም ወይ የሚለውም ለዛ ነው ያልኩ። ማለት የገመገመበት መንገድ ይለያያል እንጂ የሆነ ነገር አሁን አንተ እንዳልከው ለመለወጥ ወይም ለመሻሻል ሳይሆን ዛች ጋር የሰራኋትን ስህተት ቀይሬ እንዴት መፈልገውን አይነት ውጤት ላምጣ በሚል ማለት ይሄ የምትገመግምበት አስተሳሰብህ ራሱ እኮ የግምገማህን ውጤት የሚወስን ይመስለኛል። እና ለዛ ነው እኔ ለምሳሌ እንዲህ ላስቀምጠው። ያን አስከፊ ጦርነት ለምን ተነሳ? ማስቀረት የሚቻልበት እድል ነበረው ወይ?
ምን ማድረግ እንችል ነበር በእኛ በኩል፣ በሌላውስ በኩል ጦርነቱ እንዲመጣ የራሳችን አስተዋጽኦ ምን ነበረ ብለህ ስትገመገም እና ያ ጦርነትን እንዴት ተሸነፈን፣ አሁን ይህንን ሽንፈት እንዴት መቀልበስ አለብን ብለህ ሁለቱንም ጦርነቱን እየገመገምክ ግን የምትገመግምበት ዓላማ ነው ግን የሚለያየው። የምትገመግምበት ዓላማ ነው እና እኔ በቲፒኤልኤፍ በኩል ተገምግሟል እና ሲገመግሙ አሁን ባልኩ ነው የገመገሙት። ያን ጦርነት እንዴት ተሸነፈ? ኢትዮጵያውያንን ስላመንን፣ ብሔር ብሔረሰቦችን ስላመንን፣ ከኛ ጋር ይቆማሉ ብለን የፌዴራል ኃይሎች ምናምን እያለን እዛ ላይ ጊዜያችንን በማባከናችን። ስለዚህ ከዚህ በኋላ ከኢትዮጵያውያን ጋር ያለን ነገር መቆም አለበት። ኢትዮጵያውያን ለኛ ትልቅ ጥላቻ ነው ያላቸው። ብዙ ነገር አርገንላቸው፣ ልማት አምጥተንላቸው፣ ነገር ግን እኛን ያዩበት መንገድ ሌላ ነው። ስለዚህ ይሄ ህዝብ ከኛ ጥሩ ነገር ሁሉ የሚገባው አይነት ህዝብ አይደለም በሚል እና አጠቃላይ ሀገርንም ህዝብንም ለመበቀል ጭምር ሁሉ ይመስለኛል ወደ ኤርትራ እየሄዱ ያለ። አንዳንዴ እንደዛ አስቧል። በምን ስታተስ ነው ግምገማውን የምታስበው? ስራ አስፈጻሚው ነው? ፖሊት ቢሮ ነው? ምክር ቤቱ ምንድነው? የምክር ቤት ያሉት ነው ወይም ማዕከላዊ ኮሚቴው ነው? ግለሰብ ነው? ጥቂት ሰርክል አለ። ሁሉም ሰው ያውቃቸዋል። በጣም ጥቂት ሰርክል፣ ምናልባት አደመ የሚሏቸው ሰዎችም ሊሆኑ ይችላሉ። በጣም ጥቂት ሰርክል ማለት ነው። የነሱ እኮ ነው በነገራችን ላይ እኮ ይሄ ማዕከላዊ ኮሚቴ ጉባኤ ምናምን እኮ የሚለው የዚህም ጥቂት ሰርክል ፍላጎት እኮ ነው የሚያስፈጽመው። በዛ የሱ ሐሳብ ሊያንሸራሽሩለት ይችላሉ፣ እንደፈለገ ሊወያይ እንደፈለገ ሊናገር ይችላል። ነገር ግን የመጨረሻው ግን የዚህ ጥቂት ሰርክል ድምዳሜ ነው የጉባኤው የማዕከላዊ ኮሚቴው ምናምን ድምዳሜ የሚሆነው። እነሱ ማዕከላዊ ዴሞክራሲያዊነትን የሚረዱት በዛ ደረጃ ነው። 3-4 ሰዎች ሊሆኑ ይችላሉ። የነሱ ድምዳሜ መጨረሻ ላይ ጉባኤው ድምዳሜ መሆን አለበት እና እነዚህ በጣም ጥቂት ሰዎች፣ እነዚህ በጣት ሊቆጠሩ የሚችሉ ሰዎች ከኤርትራ ጋር መገናኘትን ሲያስቡ የትግራይን ህዝብ ሊያስቀይሙ እንደሚችሉ ያውቃሉ። ነገር ግን በቃ ኢትዮጵያ ውስጥ አብሮ ሊሰራ የሚችል አካል የለም ብሎ ተስፋ ሁሉ የቆረጡ በዛ ደረጃ የገመገሙ ጦርነቱን የተሸነፍነው በዛ ምክንያት ነው። ስለዚህ ኢትዮጵያ ውስጥ አይደለም ማየት ያለብን፣ ከዚህ በኋላ ኢትዮጵያ ውስጥ ምንም ነገር የለንም፣ ማየት ያለብን ወደ ኤርትራ ነው። ቢያንስ በዚህ ጊዜ ላይ ፍላጎታችንን ልናሳካ የምንችለው ከኤርትራ ጋር በመሆን ነው። ይሄንን ለምን መሰለ እያልኩ እንትን ስለሆነ ግምገማ ስንል አትሊስት ጉባኤ ጉባኤው ይቅር በሆነ ዓመት ስለሚገናኝ ትልቁ የውሳኔ አካል ስለሆነ፣ ሁለተኛው ማዕከላዊ ኮሚቴ ነው ወደ 50 ሰዎች ምናምን መሰለኝ ያላቸው። ያን ቡድን በዛ ደረጃ ቢሆን ኖሮ ግምገማ በተለይ ጦርነቱ እንዴት ተነሳ፣ ለምን ተነሳ፣ ወዘተ ወዘተ፣ ምን ነበረ ችግራችን፣ የኢትዮጵያ ህዝብ እንዴት ነው የሚያየን ምናምን ቢሉ ኖሮ በማዕከላዊ ኮሚቴ ደረጃ ይደርሰን ነበር ብዬ ስለማስብ ነው። ኢንክሉዲንግ ስራ አስፈጻሚ ባለውም ጌታቸው ያለበት በተለይ በነበረ ሰዓት ቢሆን ይደርሰን ነበር። እኔ እንደውም በኋላ ላይ ላነሳዋለሁ ብዬ ነው እንጂ ጌታቸውን ከዚህ በኋላ የምጠብቀው ጦርነቱ እንዴት እንደተነሳ በግልጽ እንዲነግረኝ ነው ፈልገው። ሰሜን ዕዝን እንዴት እንደመቱት በግልጽ እንዲነግረኝ ነው ፈልገው ጌታቸው። ይሄ ከላይ የሚለውን ትቶ አሁን ጦርነቱ እንዴት ነበረ የሚነጋገሩት? በእርግጥስ እንደተባለው 1 ሚሊዮን ሰው እናደራጅ ብሎ እና አባይ ፀሐዬ ሲሉ ነበረ ወይ ወዘተ? ወደዛ ላለመግባት ፈልጌ ነው። በስራ አስፈጻሚ ደረጃም 7 የምንበላቸው ምናምን ቁጭ ብሎ ያዩት አይሆንም። ምናልባት 4-3 ሰዎች እና ከመከላከያ ከዚህ ከታጣቂው ኃይል ጀነራሎች ደግሞ 2-3 ሰዎች። ስለዚህ የ7-8 ሰው ግምገማ ከሆነ አያግሪ ዊዚዩ እሱን ነው እንጂ መደበኛ በሆነ አይነት መልኩ ቁጭ ብለው ገምገም ብለው ኢቭን እነዚህ ሰዎች እንኳን እኮ ነው የምልህ በቃ ይሄ ጌታቸው ረዳ ኋላ ቀር የሚላቸው ሰዎች አሉ አይደለም፣ ወንጀላቸውን ለመደበቅ ስልጣናቸውን ለማስጠበቅ የሚላቸው ሰዎች የነሱ ፍላጎት ነው ሌላው ላይ ተጭኖ እንትን የሚለው የነሱ ፍላጎት ነው እና
በዚህ ደረጃ የገመገሙት ይመስለኛል። ጦርነቱን የተሸነፍንበት ምክንያት እሱን የገመገሙና አሁን እሱን እንዴት መቀልበስ አለብን የሚለውን ገምግመው ይመስለኛል ወደ ኤርትራ እየሄዱ ያለበት። ምክንያቱም ከኤርትራ ጋር የሚያደርጉትን ግንኙነት ካየኸው እውነት ለመናገር እኔ ለነሱ አላቅም፣ ነገር ግን ለህዝቡ ግን በፍጹም ለህዝቡ ክብር የሚመጥን አይነት አይደለም። አሁን ምን ይላሉ ከዛም ወደዚህ የሚመጡ እንዳሉ አይነት ነገር ሲያስወሩ እንሰማለን። ግን የለም እንደዛ አይነት ነገር። አጠቃላይ ከትግራይ ወደ ኤርትራ ነው የሚሄደው፣ ከኤርትራ ወደ ትግራይ የሚመጣ የለም። በቃ ግንኙነቱን የፈለጉትን የሞት ሽረት አድርገውት በዚህ ደረጃ አሁን ለምሳሌ በአክቲቪስት በምናምን ደረጃ ያሳዩናል እንጂ በሌላም አይነት ደረጃ ግንኙነቱን ለመጀመር እየተፈለገ ያለበትን መንገድ ካየህ በጣም ከብዙዎቹ የህዝቡ ፍላጎት ጋር የሚሄድ አይደለም። የህዝቡንም ስሜትም ጭምር ታሳቢ ያደረገ አይደለም እና እሱን ሳስበው ነው በቃ እነዚህ ሰዎች የኤርትራን ጉዳይ የሞት ሽረት ጉዳይ አድርገው ወስደውታል። እንደዛ ደግሞ የወሰዱበት ምክንያት ያን ሽንፈት መቀልበስ የምንችለው ከኤርትራ ጋር መሆን ስንችል ነው፣ ፍላጎታችንን ጥቅማችንን ማስጠበቅ የምንችለው ብለው የገመገሙ ስለሚመስለኝ ነው። ግን እግረ መንገድህን እንዴት እያየኸው ነው? ከኤርትራ ጋር ያለው ግንኙነት በአክቲቪስትም ደረጃ ይሁን በአባልም ደረጃ ይሁን በተወሰነ ደረጃ አደባባይ ላይ ለማውጣት እየተሞከረ ነው ያለው እና የነዚህ የአባላት የአክቲቪስቶቹ ግንኙነት በትክክል ህወሓት ከኤርትራ መንግስት ጋር እየተገናኘ ነው ብሎ ለመደምደም ያስችላል ወይ? እሱንም እንድንሄድበት ፈልጌ ነው። እንግዲህ አንዱ የሚያከራክረው ነገር ብዙ ጽሁፎችም ስለነበሩ እነ ፕሮፌሰር አስምሮ ምናምን የጻፏቸው ጽሁፎች ሄደው ሰው ቢያይ መጀመሪያ በትግራይ ልሂቅና በኤርትራ ልሂቅ መካከል ያለውን ነገር እንየው። መጀመሪያ ሊያከራክር ስለሚችል ነው ማነሳው እና እነ ፕሮፌሰር አስመሮ ምናምን የሚሉት ምንድን ነው በኤርትራ ልሂቃንና በትግራይ ልሂቃን መካከል ሁልጊዜም የኢንፌሪዮሪቲ ሱፔሪዮሪቲ ኮምፕሌክስ አለ ነው የሚሉት። እሱ መጀመሪያ መበየን የሚያስፈልግ ይመስለኛል ወደ ህወሓትና ሻዕቢያ ከመግባታችን በፊት። የኤርትራ ልሂቃንን ሁሌም እንደ ሱፐሪየር አድርጎ የመቁጠር ሁሌም የትግራይ ደግሞ ራሳቸውን ኢንፌሪየር አድርገው የማየት ያ ነገር ተሰብሯል አልተሰበረም መጀመሪያ መመርመር ያለብን ይመስለኛል። ምክንያቱም በቴክኖሎጂም ልቀህ በእውቀትም ልቀህ በምንም ልቀህ ዛሬ የኤርትራ ልሂቅና የትግራይ ልሂቅ ቢታይ በልሂቃን ደረጃ ነው እያነሳሁት። ሶሪ በግልጽ መናገር ስላለብኝ የሰማይና ምድር ነው ያለው ልዩነት። ዛሬ የኤርትራ ልሂቅ በጦርነቱ ጊዜ በኋላም ሰማን፣ በስምምነቱ ጊዜ ሰማን ኤቲኤም ብርቅ የሆነበት ልሂቅ ነው እኮ የነበረው ከትግራይ መጥቶ ከኤርትራ መጥቶ ወደ ትግራይ በሰላሙ ጊዜ ሲገባ መንግስት የሌለባት ኤርትራ አስተዳደር የሌለባት ወጣቷ ያለቀ ምናምን ሆኖ ኢን ዘ ኦፖዚት ደግሞ ምናልባትም በ1001 እጥፍ የትግራይ ለውጥ ዴቨሎፕመንት እንበለው ሂውማን ዴቨሎፕመንቱም ኢንፍራስትራክቸር ዴቨሎፕመንቱም አጠቃላይ እድገት የሚባለው እድገት ልማት ወይ እድገት የምንለው ልማት የሚባለው የልማት ብልጫ በ1000% እያየህ ስቲል በትግራይ ልሂቅና በኤርትራ ልሂቅ መካከል የኢንፌሪዮሪቲ እና ሱፔሪዮሪቲ ኮምፕሌክስ ካልተሰበረ እሱ ነው ጥያቄ ለኔ። አሁን ሪሌሽንሺፓቸው ታች ወርደን በሻዕቢያና በህወሓት ብቻ ሳይሆን በትግራይ ልሂቅና በኤርትራ ልሂቅ መካከል ያለው ሪሌሽንሺፕ ስቲል የሱፔሪዮሪቲ እና ኢንፌሪዮሪቲ ነው ወይ የሚል ሻዕቢያ ወደ ታች ስንወርድ ደግሞ አድራጊ ፈጣሪ ሁሌም ከሱ መጠጋት የድል ውጤት ከሻዕቢያ ጋር መጠጋት ቢኮዝ ከዛ ከኤርትራ ማዕቀፍ ውስጥ ስለሚታይ ማለት ነው። ያ አይነት ስሜት ተሰብሯል አልተሰበረም ነው እኔ የማየው። ለጠየከኝ የህወሓት ልጆች አሁን ትላንትናም አንድ ልጅ ከአሜሪካ ተነስቶ ወደ
አስመራ መግባቱን ታይቷል። ባይ ዘ ወይ እኔ የዛሬ 2 ዓመት ነው ነገረኝ እንደው ለሰው ግልጽ እንዲሆን በሚዲያዬም ወጥቼ አንዱ የተጣላ ነው ከዚህ ልጅ ጋር የዛኔ ነው ከልቤ ነው የምናገረው የሚያምን አት ፌስ ቫልዩ ቢኮዝ ቤተሰብ አጠገቤ ስለነበረ ቢያንስ እኔ ቤተሰቤን አልዋሽም ቢያንስ ማታ ላይ የሆነ መንገድ እንደወለልኝና ያኔ ጥሩ ሪሌሽንሺፕ ነበር የዛሬ 2 ዓመት ማለት ነው ደውሎልኝ ወደ አስመራ ሊሄድ ነው ምናምን ሲል ለኔ ደነገጥኩኝ እንዴት ነው ወደ አስመራ የምትሄደው ምን ማለት ነው እንደዛ የጨፈጨፋችሁን ምናምን ኖ በቃ ፖለቲካ ኢዝ ዳይናሚክ ነው ፖለቲክስ ቢኮዝ እኔን ለማሳመን ነበር የደወለልኝ ሳስበው ያልተናገርኩትን አይደለም ቴዲ የምናገር በራሴ ሚዲያ ላይ የተናገርኩትን ነው የምናገረው በነገራችን ላይ ሶ አዲስ ነገር አይደለም ማወራው አንተ ሚዲያ ጋር መጥቼ ዜን የ2 ዓመት ፕሮጀክት ብዙ ሰው ሰርፕራይዝ ሲሆን እኔ ሰርፕራይዝ አልሆንኩም 2 ዓመት ሲሰራበት የነበረ ስራ ነው እንዴ ሻቢያ እኮ ማለት እሱን ያስክ ማለት እኮ ሁሉ ነገር ይፈታላል የሚል ስሜት አለ ሶ ያ ከበታችነት የሚወለድ ሊሂቁ ያለቀቀው ቲፒኤልኤፍ ለቆታል ብያላስ እንደውም ዋነኛው አቀንቃኝና እንዲህ አይነት ስሜትን የገዛው ህወሓት ነው የሚመስለው ስለዚህ ለሁሉ ነገር ሻቢያን መከታ ማድረግ የሚመነጨው ከዚህ አስተሳሰብ ከሱፔሪዮሪቲ ኢንፌሪዮሪቲ ነው ብዬ ነው ማስበው አንድ ከዛ ሁለተኛ ግምገማ እንዳልከው ቁጭ ብለው ላይገመግሙ ይችላሉ ከአካባቢ ጋር ያያይዙታል ይሄን አይነት ሴንቲሜንት አጠቃላይ የሁሉም የትግራይ ሳይሆን ግን ከአካባቢ አንዳንዱ አሁን በተወሰነ ደረጃ ወደ ኢትዮጵያ ቀረብ ያለው ደቡብ የሚባለው አካባቢ በአብዛኛው ልቡ ወደ ኢትዮጵያ ነው ግንኙነቱ ምንም ቢሆን ደስ የሚለው እንደውም ከኤርትራ ጋር ብዙም ደስተኛ አይደለም አሁንም ራሱ በሚደረጉ ግንኙነቶች በጣም ቅሬታ ያለው አካል ይሄ ወደ ኢትዮጵያ ቀረብ ያለው ብዙ ከኢትዮጵያም ጋር የተዋሃደ ነው ከዛ ደግሞ ወደዛ ጋር ደግሞ ያለው ትንሽ ወደ ኤርትራ ደግሞ የሚቀርበው በግፍ የኛው ከነበሩ አካላት ጋር በግፍ ሸዋ ነው የከፈለን ሆን ብሎ እንዲያደረገን ብለው ትንሽ ልባቸው ወደዛ የሚያዘነብል አይነት ነገር ነውና ተረድቻለሁኝ አንተን ሐሳብ ግን የሁሉም ልሂቃን ነው የሁሉም ይያልኩ አይደለም የሁሉም ይያልኩ ኢን ጀነራል ነው የተጻፈው ይሄ ፕሮፌሰር አስመሮምን ጽሁፍ ሄዶ ያንብብ እና ቻሌንጅ አድርጎ አስመሮምን እኔ አይደለም ከፈለኩ ጽሁፉንም ማሳያለሁ ጦቢያ ላይ አለ መጽሐፍ ላይ አለ ምን አለ ብዙ ቦታ ተጽፏል ይሄ ነገር ፕላስ ደግሞ ኢቭን ጀነራል እንትናን መጽሐፍ የዮሐንስ አሁን በቅርብ የተጻፈው መጽሐፍ ብታይ ሁሌ ሻቢያን የበላይ አድርጎ የማሰብ ነገር አለ ይሄን የሚጠይቁ እና ይሄ ልክ አይደለም የሚሉ የትግራይ ልሂቆች አሉ ይባረራሉ እነሱማ ወዲያው ነው ሜጀር የሚወሰድባቸው ቴዲ እሱ ነው እነሱ ያብርሃም ምን ሆኑ ነገብሩ አስራት ምን ሆኑ እንዴው ተወኮ የአፍሪካ ጀነራል ያሉት ጻድቃን እኮ ኤርትራ ሻቢያን ስለተቃወመ እኮ ነው ወደ ግድያ እየሄዱ ያሉ ሊያስገድሉት የነበረው እኮ ሌላ እኮ አይደለም ሶ ያንን አጌንስት ሆነ ስትመጣማ በቀኝ በግራይሉና ተራባርበው ከዛ ሰርክል ያስወጣዋል ጀነራል ጻድቃን ምልክት ነው አሁን ላይ ዶሚናንት የሆነው ልሂቅ ነው እንደዛ የሚያስበው ልልህ ፈልጌ ነው አሁን አስመሮም ከሚለው በተለየ ሁኔታ ይሄ ነገር የማይታይባቸው የትግራይ ልሂቆች አሉ ግን አሁን ዶሚናንት የሆነው ልሂቅ በአብዛኛው ብዙ ነገሮች ላይ የሚወስነው ልሂቅ እነዚህን ስለገፋ ነው እንጂ አሁን ቅድም በልሂቅ ደረጃ ስለተባለ ይሄ ማይታይባቸው በትግራዋይነታቸው በኢትዮጵያዊነታቸው በጣም የሚመኩ ልሂቆች አሉ ግን አሁን ላይ አሁን ላይ የሉም እነሱ ከመጡ ይባረራሉ እኮ ይሄ እንለየው ብዬ ነው ለዚህ አስተሳሰብ ሊፈጥሩ አልቻሉም እኮ ስያ አብርሃ ጥሩ ኢዝ ኤ ጉድ ኤግዛምፕል ለኔ ብዙ ነገሮች ላልወድለት ይችላል በሻቢያ ላይ ያለው አቋም ግን ይሄ ነው አሁን እኔ እናንተ የምናወራው ነው አቶ ገብሩ አስራት ግልጽ ነው እና ረጋሽ ግልጽ ናቸው ሌሎች እና አሰፋ አብርሃ አሁን እንዳልኩት ጀነራል ጻድቃን ጆቤ ምናምን የምትላቸው በሙሉ ግልጽ ናቸው ዘሞመንት ልክ ይሄ ስሜት ሲገለጽ ይመቷቸዋል ሶ ገዢ አስተሳሰብ ይሄ ልሂቅ ገዢ አስተሳሰብ አልፈጠረም ወደ ማህበረሰቡ ምክንያት ስልጣኑን አልያዘም ከስልጣኑም ተባሯል
ገንዘብም የለውም፣ የፖለቲካ ስልጣንም የለውም፣ ታንኩም ባንኩም የለውም። ስለዚህ እነዛ አካላት ሄጂሞኒክ የሆነ የሻዕቢያን የበላይነት እንዲፈጠር አድርገዋል። አድራጊ ፈጣሪ ነው ሻዕቢያ ጋር የተጠጋ ሁሉ ያሸንፋል የሚል ስሜት እንዲፈጠር አድርገዋል ነው እያልኩ ያለሁት እንጂ አሸንፈዋል ነው እነዛኞቹ። አንዱ ፖይንት ይሄ ነው። ኢን ኤኒ ኬዝ ብሮድሊ ከተነጋገርን እነዚህ ሰዎች ሲሄዱ ባይገመግሙም ነው የምልህ፣ ቁጭ ብለው የኢትዮጵያ ሕዝብ ጠላን፣ የምናምን ጠላን፣ የትግራይ ጠላን ባይሉ እንኳን ከጅምሩ ይሄ አይነት የኢንፌሪዮሪቲ ኮምፕሌክስ ውስጣቸው አለ። ከሻዕቢያ ከተጠጋን እናሸንፋለን የሚል ስሜት አላቸው። አንዱ እሱ ነው። ሁለተኛው የሚመስለኝ ሻዕቢያ በተለያየ መንገድ እነዚህን ሰዎች ከድሮ ጀምሮ ሲጠቀምባቸው ነበር። እሱንም መካድ የሚያስፈልግ አይመስል። ለምሳሌ ስብሃት ነጋ በግልጽ እኮ ከኢሳያስ በላይ ለኤርትራ ነፃነት እኛ ነበርን እኮ ይላል። ታማኝ አልነበረም እኮ ኢሳያስ ይላል። ታማኝ አልነበረም ለኤርትራ ነፃነት የሚል ሰው እኮ ነው። አሁን የቀሩት ሰዎች በዚህ ቅድም የጠቀስናቸው ኮር ውስጥ ያሉት አስኳል ውስጥ ያሉት ሰዎች አደመም እንበላቸው ሚሊቴሪ ውስጥ ያለው አካል ለኤርትራ ያለው ስስ ልብ ምናልባትም ከአንዳንድ የሻዕቢያ ሰዎች በላይ መሆኑ እንደው የሚታይ ይመስለኛል። ሁለተኛው ምናልባት ሶስተኛው በአብይና ወይም በፌዴራል መንግስቱና በሻዕቢያ በኢሳያስ መካከል ወይም በኤርትራ መካከል ያለው ጸብ ቶሎ ብለው ችካል መቸከል የፈለጉ መሰለኝ። ምንድነው ይሄ የሚባለው ትልቅ መቀርቀሪያ። ምክንያቱም ጥርጣሬ አላቸው። ነገ ከነገ ወዲያ የኢትዮጵያ መንግስት የጦርነት ስሜት ቢፈጥር ኢሳያስ በአጭሩ ሊንበረከክ ይችላል ብዬ አምናለሁ። የኔ ግምገማ ነው። ብዙ ኤርትራውያን እንደሚናደዱብኝ አውቃለሁ። ግን ብዙ የጦርነት የመሸከም አቅም ሻዕቢያ አለው ብዬ አላምንም። የመሸከም አቅም ስለዚህ ነጭ ባንዲራ ላይ ያውለበልብ ይችላል ኢሳያስ የሆነ ሰዓት ላይ። ያንን ነጭ ባንዲራ ከማውለብለቡ በፊት ቢያንስ ታጣቂ ኃይልና ተዋጊ ብሎ የሚያስባቸው የትግራይ ኃይሎች አሉ። ስለዚህ የሻዕቢያን ፍላጎት አለ ልል ነው። በሌላ ሳይድ 270 ሺህ ይሁኑ 200 ሺህ ይሁኑ ቁጭ ብለው ካምፕ ያሉ ሚሊታንት ኃይሎች አሉ። ስለዚህ እነሱን መጠቀም አለበት። ቢኮዝ ኢሳያስ ዋንስ የኢትዮጵያ መንግስት ከተነሳበት ስልጣኑን እንደሚነቀነቅና ከጥቅም ውጪ እንደሚወጣ ምንም ሳይታለም የተፈታ ነው ይመስለን። ይሄ በኢትዮጵያዊነት የምናገረው በአጉልጉራ የምናገረው ነገር አይደለም። ማለት ሪያሊቲ እሱ ስለሆነ የዘንድሮ ጦርነት የቴክኖሎጂ ጦርነት ነው። ቴክኖሎጂ ደግሞ የት እንዳለ ዛሬ ጀግና ቴክኖሎጂ ነው። የት እንደተሰበሰበ ግልጽ ነው። አቅምም አለ፣ ኢኮኖሚክ አቅም፣ የሰው ኃይል አቅም አለ። ኤርትራ ጋር የሚነሳ ጦርነት የኢትዮጵያ ሊቅም ምናልባትም ሌላውም ሰብሰብ ብሎ ወደ ልዩነታችንን ወደ ጎን ትተን ብሎ ሊገባ ይችላል። ስለዚህ ሻዕቢያም ህወሓትን ይፈልገዋል። ከህወሓት ብቻ ሳይሆን ከሻዕቢያም የሚመጣ ፍላጎት አለ ብዬ ነው የማስበው። ቴዲ ሚቹዋል የሆነ ነገሮች አሉ ብዬ ነው የማስበው። ጥሩ አንድ ጥያቄ ልጠይቅ፣ ፈጠን አደርገዋለሁ ሰዓታችንም ሄደ ስለሆነ። አገር ከመሆን ፍላጎት ጋር አያይዘህ አታየው? ቅድምም አንድ ነገር እያጫወትከኝ የነበረ መጠይቅ እየተበተነ እንደሆነ ማለት ነው። እና ከኤርትራ መንግስት ጋር ያላቸው ግንኙነት ሀገር ከመሆን ፍላጎታቸው ጋር ማለትም ሀገር ሲሆኑ የሆነ አንድ ሌላ ሉዓላዊ የሚባል ሀገር እውቅና እንዲሰጣቸው ይፈልጋል እና እዛስ ላይ የሆነ አይነት ስምምነት አድርገው እንደዛ ሳይሰማህም ቅድም ተቀስም ያደረግከውና ለእኔም የነገርከኝ መረጃ እሱን አይነግርህም ወይ? ያ ትንሽ ምናልባት ዲቴይሉን ከጊዜ አንጻር የራሴም ፕሮግራም ላይ ወይ ነገ ወይ ዛሬም ማታ ላይ ሄድበታለሁ ሲሪየስ ስለሆነ እና አንዱ ትንሽ ቲፕ ለማድረግ ህወሓት ወደ ህዝቡ ያወረደው ቅጽ ወይም ቃለመጠይቅ አለ። ቅጽ አውርዷል። ወደ 21 ጥያቄዎች የያዘ ቅጾችን አውርዷል። በዋናነት አዲግራት ከተማና በዛ ዙሪያ ያሉትን አካላቶች ነው ቃለመጠይቁን ያወረደው እና 3-4 ሰዎች በየቤቱ እየሄዱ ኩዌሽነሩን እያስሞሉ ነው ያሉት እና እሱ መረጃ ነው። ቅድም እንዳልኩት
በዝርዝር መጣበታለሁ። ሶስት ነገሮች ናቸው እዛ ቃለ መጠይቁ ላይ ያየሁት ሶስት ቁልፍ ፖይንቶች ማለት ነው። አንደኛው ያው አስተማማኝ የማምንበት መረጃ ስለሆነ ነው የምናገረው ቴዲ ሰው ኃላፊነት ወስደው ነኝ። አንደኛው የትግራይ ነፃ ሀገር መሆንን የተመለከተ ነው የቀረበው ኩዌሽነሩ ላይ የተበተነው ኩዌሽነር ላይ ማለት ነው። ስለዚህ ትግራይ ነፃ ሀገር እንድትሆን ትደግፋለህ ወይ? በምን አይነት መንገድ አገር ትሁን ብለህ ታስባለህ? ትግራይ ነፃ ሀገር ብትሆን ምን ፈተና የሚያጋጥማት ይመስላል የሚል አንደኛው ኮምፖነንት ነው የኩዌሽነሩ አንዱ ፓርት ማለት ከ21 ጥያቄዎች ስብስብ ስታደርገው አንደኛው ይሄ ነው። ሁለተኛው ትግራይ በኢትዮጵያ ውስጥ የምትቀጥል ከሆነ በምን መልኩ የሚል ነው ሁለተኛው የተነሳው። አሁን ባለው ፌዴራሊዝም፣ በኮንፌዴሬሽን፣ በአህዳዊነት ወዘተ የሚል ብሮድሊ ኦኬ ወደ ኢትዮጵያ እንግባ ቢባል ምን እንከተል የሚል ሁለተኛ ነገር የተነሳበት አለ። ሶስተኛው በጣም የሚገርመው አሁን ቅድም ስላነሳልኝም ነው የኤርትራ አገርነትን በተመለከተ ኩዌሽነር ውስጥ አለ። በጣም የገረመኝ ማለት ለምንድነው የሱዳንን ያልከተቱት የደቡብ ሱዳንን ወይም እንደከለ ያልከተቱም ብዬ እንዳስብ ያደረገኝ ነው። ቢኮዝ ኤርትራ ሀገር ናት ኦኬ። እና እዛ ላይ ምንድነው ኤርትራ መጀመሪያ ሀገር መሆን ነበረባት ወይ? ትደግፍ ነበረ ወይ ያኔ ሀገር ስትሆን? ከዛ ደግሞ ኤርትራ ሀገር በመሆኗ ምን ተጠቀመች፣ ምን ተጎዳች የሚል ጥያቄዎች ቃለ መጠይቆች ነው ወደ አዲግራት ቲፒኤልኤፍ የበተነው ወረቀት። ስለዚህ ሶስቱ ቤዚካሊ ከጊዜ አንጻር የትግራይ ነፃ ሀገር የመሆን ጉዳይ፣ ትግራይ ከኢትዮጵያ ጋር ብትሆን ምን ትጠቀማለች፣ ምን ትጎዳለች፣ በምን መልኩ የሚል እና የኤርትራ ሀገርነት ኤርትራ ሀገር በመሆኗ ተጠቀመች፣ ተጎዳች፣ አንተ እምነትህ ምንድነው የሚል ነገሮች ናቸው የወረደው ቃለ መጠይቅና ብዙ ነገር ይነግርሃል ቴዲ። ይሄ በራሱ ብዙ የሚነግርህ ነገር አለ። አይ ቲንክ በውስጣቸው ብዙ ነገሮች ማንሳት እንችላለን ከጊዜ አንጻር። አንደኛ ዝንባሌያቸው የሀገር ምስረታ እንደሆነ ያሳያል፣ ምንም ጥያቄ የሌለው ቢኮዝ ኤርትራንም ሲያመጡ ምን እያመጡ እንደሆነ። ሁለተኛው ግን መንገዱ ላይ የተጨነቁ ይመስለኛል። በምን መንገድ የሚለው በጣም አስጨንቋቸዋል። ጊዜ ይፈልጋል። ይሄ የማን መንገድ ነው የሚሻለው? የሶማሌላንድ መንገድ ነው? የኤርትራ መንገድ ነው? የደቡብ ሱዳን መንገድ ነው? የሌሎችም አይነት መንገድ ነው የሚለው ያስጨነቃቸው ይመስለኛል። ቢኮዝ የኤርትራ መንገድ ከሆነ እንግዲህ የኢትዮጵያ ብዙ ሪፈረንደም ምናምን ሊመጣ ነው። የኢትዮጵያ ህገ መንግስት ከሆነ አንቀጽ 39 ሊመጣ ነው። የሶማሊላንድ ከሆነ ዲፋክቶ ሊመጣ ነው። የትኛው ይሻለናል? በዲፋክቶ ብንሄድ ነው? በአንቀጽ 39 ብንሄድ ነው ወይስ ምናምን የሚለው ያስጨነቃቸው ይመስለኛል። ከዛ ደግሞ ህብረተሰቡ ምን ሊወስን ይችላል የሚለውም ነገር አብሮ ይህ በጣም አስቸጋሪ ነው። ቅድም ያልነው ነገር አለ። ኤክስተርናል ፋክተሮች አሉ። ለምሳሌ ከትግራይ ክልል ውጪ ያለው ተጋሩ ጌታቸው ረዳ እንደነገረን ወደ 1.5 ሚሊዮን ኦኬ። አዲስ አበባ ብቻ እኔ ካልተሳሳትኩ ቴዲ 18 በመቶ ነበረ ወይ 15 በመቶ ወይ 18 በመቶ አም ኖት ሹር፣ ግን ሌትስ 10 በመቶ የሚሆን ዛሬ 10 ሚሊዮን ገብቷል ነው እየተባለ ያለው የአዲስ አበባ ኦልሞስት 10 በመቶ ማለት 1 ሚሊዮን አካባቢ ተጋሩ አዲስ አበባ አለ ማለት ነው። አዲስ አበባ ያለው ደግሞ ኤሊት ነው፣ በነገራችን ገበሬ አይደለም። በጣም ማገናዘብ የሚችል ሀብት ያለው ወይም የሆነ ነገር ሲቪል ሰርቫንት ምናምን ነው። 1 ሚሊዮን አዲስ አበባ ላይ ተቀምጠ ምን ልታደርገው ነው? ወለጋ ላይ ያለው ተጋሩ ምን ልታደርገው ነው? ቁጥሩ ቀላል አይደለም። እነዚህ ሁሉ በጣም ብዙ ጥያቄዎች አሉ። ዝም ብለህ ትግራይ ነፃነት ብለህ ልታቀነቅን የምትችልበት ነገር የለም እና እዚህ ኮንፊዥን ውስጥ ያሉ ይመስለኛል። ከዛ ቀጥሎ ግን ኤርትራን ቅድም ስላነሳልኝ ኤርትራን መከታ የማድረግ ነገር ክሊር ነው። ምክንያቱም ወደ ሶማሌላንድ ከሄዱ የዲፋክቶ ጉዳይ ከሆነ ኢትዮጵያ ማትፈቅድላቸው ከሆነ እንኳን ቢያንስ የሆነ ውጭ ሀገሮች ሊፈቅድላቸው የሚችል አካላቶች አሉ እና ብዙ ኤክስፒሪየንሶችም አሉ ከዚህ አንጻር። እንግዲህ የነ ፍልስጤም መንገድ የነ ኮሶቮ መንገድ ምናምን የሚባሉ ነገሮች አሉ። ዲቴይል ውስጥ ከምገባ ገና እንትን እያሉ ዲፋክቶ ስቴት የሚል ዶክመንትም አውጥተዋል። ከዚህ በፊት ሳነሳው ነበረ። ከሱ ቀጥሎ ግን አይ ቲንክ አሁን ህዝቡንም ቴስት ለማድረግ እየሞከሩ ያሉ ነው የሚመስለኝ
ቴዲ እና በኤርትራ ሚዲያዎች ደግሞ አሁን ኤርትራ ሚዲያዎች አይተኮን የሻዕቢያ ሚዲያዎች እንደ ዲፋክቶ ስቴት ነው ትሪት የሚያደርጓቸው ትግራይ የትግራይ ዜጋ ምናምን እያሉ ነው የሚያወሩት ዲፋክቶ ስቴት ሆኗል ነው የሚሉት ስለዚህ ከኤርትራ የሚያዩት ግሪን ላይት ሊኖር ይችላል በአንድ ሳይድ ኦኬ በብዙ ጉዳይ እስማማለሁ ግን እኔ እንዲሁ አጠር አድርጌ ብቻ እኔም እንዲሁ ነገ መጣበታለሁ አንተም ያልከውን ነገር እከታተላለሁኝ ይሄ በተለይ ከሀገር ምስረታ ጋር በተያያዘ ያነሱት ያለውን ጥያቄ እንተሰራበት ከሆነ በደንብ መከታተሉ ነው የሚሆነው ማለት ሌላ አይነት እይታም ሊፈጥር ስለሚችል ማለት ነው እኔ ወደ ኤርትራ ያማተሩበትን መንገድ እንዲሁ ባጭሩ በምን ትገልጸዋለህ ካልከኝ ከተስፋ መቁረጥ ጋር በተያያዘ ተስፋ መቁረጥ ጥቅማቸውን አስበው አይመስለኝም ብቸኛ አማራጭ ነው ከዛ ውጪ ምንም አማራጭ ስለሌለ ነው የትግራይን ህዝብ አቅም ገምግመው የኢትዮጵያን ህዝብ ሁኔታ ገምግመው ምንም እንደሌላቸው አውቀው በቃ የኤርትራ መንግስት የሚያደርገንን ነገር ካለ ያድርገን ብለው ብቻ እንደ አማራጭ የወሰዱት ነው አንተም እንድታስብበት ፈልጋለሁ አሁን የግድ አስተያየት ላሰጥበት ትችላለህ በተወሰነ ደረጃ ብልጣብልጥነትም ጭምር ያለው እሱ ደግሞ አደገኛ ሁኔታ ውስጥ ሊከታቸው የሚችል ሁሉ ይመስለኛል ብልጣብልጥነት አንዴ ከኤርትራ ጋር እንትን ይላሉ ለሌላ ጊዜ ደግሞ ከኤርትራ ጋር ምንም አይነት ግንኙነት የለንም ምናምን ነገር ይላሉ ምርጫቸውን እየጠበቁ ነው ያሉት ኢቭን ከፌደራል መንግስት ጋር ትግራይ ፌደራል መንግስት ላይ ያላት ውክልና ሊጠበቅላት ይገባል የሚል ጥያቄ አሁን ላይ ያነሱ አሁን ላይ ፌደራል መንግስት ኑ ስልጣን ልስጣችሁ ቢላቸው ሊገቡ ነው የኤርትራ መንግስት እንዴት ነው የሚያየው የሆነ ብልጣብልጥነትም አላቸው እና በጣም ዋጋ ሊያስከፍላቸው ሁሉ የሚችል አይነት ግንኙነት ነው የሚሆነው ሰዓት ስለሌለን እንጂ በጣም ኢንተረስቲንግ ነገር የሆነ ነበር አንተ በደንብ እንድታስበው ፈልጋለሁ የመጨረሻ አንድ ጥያቄ ብቻ ልጠይቅህ ሰሞኑን የሚዲያ ዘመቻ ተከፍቶብናል ይላሉ ይሄንን የምጠይቅህ የፌደራል መንግስት ብቻ ስለከፈተባቸው ሳይሆን አይ ቲንክ ይሄን እናንተ አሁን የምናወራውንም ነገር በዛ ደረጃ ሊመለከቱት ይችላሉ ብዬ ስለማስብ ኦፍ ኮርስ አትጠራጠር የሚዲያ ዘመቻ ተከፍቶብናል ብለው ልክ ባለፈው የነበረው አይነት ጦርነት ጋር ያያይዙታል ያንንም ወደ ጦርነት ከመገባቱ በፊት እንዲህ አይነት ነገሮች ነበሩ የሚል ነገርና ኤርሚያስ የፌደራል መንግስት ጦርነት ጀማሪ ሊሆን የሚችልበት እድል ይታያል ያድል ይታያል ጦርነት እንዲጀምር በጣም ግዴታ ውስጥ እንዲገባ የሚያደርገው ነገር ይታያል እኔ ፌደራል መንግስቱ ጦርነት የሚያስብ አይመስለኝም የሚገባ ቢያንስ ለምንድን ነው ይሄን የምልህ ማለት አልጠየቅኳቸውም መጠየቅ መንግስቱ ላይ ያሉ አካላትን እችላለሁ ትክክለኛ መልስ ይነግሩኛል አይነግሩኝም ባላቅም የራሴን ግምት ግን ልናገር ኦልሬዲ እኮ ቲፒኤልኤፍ አለቀለት እኮ ለምንድን ነው ጦርነት የምትገባው ምንድን ነው የሚያስገባ አሁን ማለት የሆነ የትግራይ ህዝብን ሞቢላይዝ አድርጎብህ ቢሆን ኖሮ ኦኬ ብለህ ትገባለህ የትግራይ ህዝብ አጌንስት ቲፒኤልኤፍ ቆመ ታጣቂው ኃይል ተከፍሎ አንድ ደብዳቤ አይተህ ከሆነ ለሆነ ስንት ገጽ ነው ጊዜ ስለሌለን አላነሳ ነውም እንጂ ዲስትሪቢዩት አድርገዋል 7 ገጽ ነው ምናምን ገጽ ለዓለም አቀፍ ተቋማት ለዓለም አቀፍ ኮሚኒቲ ለአፍሪካ ህብረት ከሰጡት ውጪ ማለት ነው እዛ ላይ ምንድነው የሚሉት እንዴት ሰዎቻችንን ወስደው ወደ አፋር ገቡብን ታጣቂዎች እኮ ይላል አፋር ውስጥ ገብቶ ፌደራል መንግስት የሚደግፋቸው የትግራይ ታጣቂዎች ተፈጥረዋል ይላል እኮ እዛ እና የትግራይ ህዝብ እንዲህ በሆነበት ታጣቂዎቹ ለሁለት እንትን ተከፍለው በሄዱበት እኔ ቦምብሼል የምለው የጌታቸው ረዳ ለኛ አንጻር እንግዲህ ያላወቅነውን አልነገረንም የሚል ክርክር ሊኖር ይችላል እንዳለም አውቃለሁ አንተም ስታነሳ የሰማው መሰለኝ ግን ቲፒኤልኤፍ ጫማ ውስጥ ገብተህ አይተኸዋል አስበኸዋል እኔ እሱን ነው የማስበው እነሱ ጫማ ውስጥ ገብተህ ጌታቸው የሚናገራትን እያንዳንዷን ነገር ምን ልታረጋቸው እንደምትችል አስቡ that's why ሮጦ መተው በታሪካችን እንደዚህ አይነት ከዳተኛ አላጋጠመንም ያሉት ለዛ ኦኬ መጀመሪያ የተቆነ ጌታቸውን በዚህ በዋሽንግተን ዲሲ ካሊፎርኒያ ምናምን ባሉት አውስትራሊያ ባሉት
ዴንቨር ምናምን ባሉት ካናዳ ባሉት የማውስ ፒሳቸው ሞቷል እኮ ጌታቸው። ሬስት ኢን ፒስ እንበለው። ቦድካውን ይዞ ይጠጣ በቃ ምናምን አልቆለታል እኮ። ሰሚውም የለም። ብልጽግናም ንቆታል፣ እኛም ንቀነዋል። ደሆል 3 ቀን ተመለከትኩ እሱ ነበረ። ከ3 ቀን በኋላ እንዳልሆነ ሲያውቁ የትግራይን ህዝብ የካደ ካዲ ብቻ ሳይሆን የሆነ ሌላ ስምም ሰጡት። እዚህ መናገር አልፈልግም። ኦኬ 2 በል። ከዛ ዝምታው ቀረና መጀመሪያ ማን መግለጫ ወጣ? እንዳየኸው ነው። የጸጥታ ኃይሉም አወጣ፣ ቀጥሎ ፕሬዚዳንቱም አወጣ። ከነሱ በፊት ደግሞ የጸጥታ ማን ያወጣው? ብቻ 3 መግለጫዎች አወጡ። ቲፒኤልኤፍ አወጣ መጨረሻ። እያንዳንዱን ነገር ብታይ በጌታቸው ረዳ አማካኝነት ተከፈተብን፣ በጌታቸው ረዳ አማካኝነት ተከፈተብን የሚል ነው። አልቻሉትም፣ አልተቋቋሙትም። በሌሎች ዘንድ ደግሞ እኔም የማምነው ጌታቸው ከነገረን ያልነገረን ይበልጣል ብዬ አምናለሁ። አሁንም የምጠይቀው ጌታቸውን ጦርነት እንዴት ተጀመረ? እንዴት ሰሜን ዕዝን መቱት? ሰሜን ዕዝ እንዲመታ ውሳኔ የወሰነው ማን ነው? ለእኔ ክሪቲካል ጥያቄዎች ስለሆኑ ገና ያልነገረን ማዕት ነገር አለ። ብዙዎች ኢትዮጵያውያን ዘንድ ከነገረን ያልነገረን ይበልጣል የሚለው በስቷል። ቦምብሼል ነው ሆኗል ብዬ አምናለሁ። እኔ ርዕስም ቦምብሼል ያልኩት ለዛ ነው። ሌሎች ቦምብሼሎችም ምናልባት ነገም እንጠብቃለን አሁን ያለውን ነገር ስንመለከት። ስለዚህ ዋይ እንደዚህ በሆነበት ፌዴራል መንግስቱ ጦር መሳሪያ ይዞ ትግራይ ውስጥ የሚገባው? እኔ ማስጠንቀቅ ግን እፈልጋለሁ ቴዲ። ማስጠንቀቅ የምፈልገው ምንድን ነው? የፈለገ ነገር ቢመጣ ፌዴራል መንግስት የትግራይን ህዝብ የሚጎዳ ነገር ማድረግ የለበትም። ለምሳሌ የቴሌ አገልግሎት፣ የመብራት አገልግሎት፣ የባንክ አገልግሎት በጥንቃቄ ነው እያልኩ ያለሁት። ማህበረሰቡ የሚጠቀም ማዳበሪያ፣ ምርጥ ዘር ቲፒኤልኤፍ እንዲህ ስለሆነ ብሎ ፌዴራል መንግስት ህዝቡ ላይ ማዕቀብ የሚጥል ከሆነ የሚያንጓትት ከሆነ ህዝቡ አትጠራጠር፣ ጠልቶም ቢሆን ከቲፒኤልኤፍ ጎን ይቆማል። እኔ የሚያስፈራኝ እሱ ነው ቴዲ። ስለዚህ ፌዴራል መንግስቱ የትግራይን ህዝብ የሚንከባከብበት ልዩ ፓኬጅ ያስፈልገዋል። ልዩ ፓኬጅ፣ ልዩ በጀት፣ ድጎማ፣ ልዩ ፋይናንስ፣ ልዩ የሆነ ማዳበሪያ የምንበል ነዳጅ የምንበል ሌሎች ሰርቪሶችንም በልዩ ሁኔታ ተጠቃሚ እንዲሆን የተጎዳ ማህበረሰብ ነው ብዬ ስለማምን መካስ አለበትም ብዬ ስለማምን አንዳንድ ደስ የማይላቸው ሰዎች እንዳሉ አውቃለሁ፣ ግን የትግራይ ህዝብ መካስ አለበት። ስለዚህ ከካሳው ወጥተህ ወደ በቀል ወይ ወደ ሌላ ቲፒኤልኤፍን ለምን ብሎ ካለ አደገኛ ነው የሚሆነው እና እኔ ከህዝቡ ጋር ያለውን ሪሌሽንሺፕ ፌዴራል መንግስቱ ቢያጠናክር፣ ከጊዜያዊ አስተዳደሩ ጋር ያለውን ሪሌሽንሺፕ ቢያጠናክር የበለጠ አድቫንቴጅ ይመታል ብዬ ነው ማስበው ቴዲ። ስለዚህ ጦርነት ይገባል ብዬ አላምንም። ባጭሩ አጭር ነገር ያንተን ሐሳብ የሚያጠናክር ትላንት የነበረውና ዛሬ ያለው የተለያየ። ዛሬ ራሱ የትግራይ ህዝብ ቲፒኤልኤፍን እየታገለው ነው። ይሄን የሚታገልን ህዝብ አቅጣጫ አታስቀይረው፣ ወደ አንተ እንዲዞር አታደርገው፣ ችግር ካለ ከሌለብህ በስተቀር ማለት ነው። በቃ ጥሩ አቅጣጫ ይዟል ትግሉ። ትግራይ ውስጥ ያለው ትግል ጥሩ አቅጣጫ ይዟል። ቲፒኤልኤፍን የሚመለከት ነው። አመፀ ቲፒኤልኤፍ ላይ እናስነሳለን እኮ ያሉ ነው ተቋሞች። በእንትን ባናምንበትም በትጥቅ እኮ መጣል አለብን ሁሉ እኮ ብለው ቦታው ሁሉ እኮ ያዙ አካላት እኮ አለ። ሰልፎች እኮ አሉ ስቲል አሁንም እኮ ምናያቸው። ይሄ አልለወጥ ያለን አንድን አለት ሊሸረሽር የሚችል የውሃ ፍሰትን ወደዛ ወደ አለቱ እየሄደ ባለበት ሰዓት ላይ አቅጣጫውን ልታስቀይረው አትችልም፣ ወይም ደግሞ ማስቀየር ስልታዊ አይደለም። ስለዚህ የፌዴራል መንግስት ትግራይ ውስጥ ያለው ሁኔታ ከፍላጎቱ አኳያ የሚጠቅመው ነው እና እሱን ሊቀይር የሚችል ሌላ አይነት ነገር ውስጥ በእኔም በኩል ይገባል የሚል ግምት የለኝም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን
በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህ Dios